እሺ አሁን ልናገር ሁሱ ይቅርታ ስራ ላይ ነበርኩኝ ይቅርታ ከዚህ በፊት ሁሱ በኮሜንት ስለ እስልምና ምልጃ እንዴት ይታያል ብዬ ጠይቄ በአጋጣሚ ወጣው መልሱን ሳልሰማ ማለት ነው መልሰልኝ እንደሆነ አላውቅም በእስልምና ምልጃ እንዴት ይታያል የሚል ማለት ነው ሁለተኛ ደግሞ ቅድም ስትናገር እየሰማሁህ ነበረ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ማለት ነው ነብይ ነው እንደተለያዩ እንደነ አብርሃም እንደነ ያዕቆብ ነብይ ናቸው እያልክ ነበረ ማለት ነውና እኔ እዚህ አብራኝ ጓደኛዬ አለች ሙስሊም ናትና ኢሳ ወይም ኢየሱስ ዳግም ቅርታ የመጨረሻው ዘመን ላይ ዳግም እንደሚመጣ በእኛ ቁርአን አለ ብላኛለች ማለት ነው ገባ እና የተለያዩ ኡስታዞች ደግሞ የእናንተ ኡስታዞች ኢየሱስ ክርስቶስ አልተነሳም አልሰቀለም እንደዚህ የሚያወዛግብ ነገር ይናገራሉ ብዙ ጊዜ እንደዚህ እሰማለሁ ከታቱኝ ማለት ስለዚህ ከሰማይ የወረደ የወጣም ከሱ በቀር እንደሌለ ነው በእኛ ቤተክርስቲያን የምናውቀው የተማርነው በኃይሉ ነው ሌሎች ቅዱሳን ሌሎች ከሙታን ቢነሱ በሱ ኃይል ነው እንጂ እሱ ግን በኃይሉ በጌትነቱ ነው የተነሳውና ይሄንን ነገርስ እንዴት ነው የምታየው እና ደግሞ ከነብያቶችስ ያለ አባት በምድር ላይ ያለ አባት የተወለደ ነብይ አለ ወይ በምድር ያለ አባት በሰማይ ደግሞ ያለ እናት የተወለደ ከአባቱ ጋር ጌታችን እሱ ስለሆነ ይሄን ብትመልስልኝ አመሰግናለሁ እሺ በጣም ጥሩ አንደኛ ኢየሱስ ክርስቶስ በራሱ ኃይል ነው የተነሳው የሚል ቃል ነው እንደዛ አይደለም መጽሐፍ ቅዱስ ላይ ከ15 በላይ ጥቅሶች አሉ አምላኩ እንዳስነሳው ነው የሚናገረው እግዚአብሔር እንዳስነሳው ነው ወረሱ ሁሉንም ማስረጃ ሰጥሻለን እናወጣልሻለን ጥያቄዎቹን አጠራጠር ባለ መልኩ እንመልሳቸው ሁለተኛ ነገር ክርስቶስ ተአምራቶችን ሲያደርግ ጊዜ እሱ በራሱ ነው ሌሎቹ በእግዚአብሔር ኃይል ነው የሚል ነው ላ አይደለም ኢየሱስ ክርስቶስም አምላኩ ነው ሲያደርግለት የነበረው የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ እግዚአብሔር በኢየሱስ ክርስቶስ በኩል ድንቅና ተአምራትን አደረገ ይላል አድራጊው እግዚአብሔር ነው በማን በኩል በኢየሱስ በኩል ያ ነው ሌላኛው ነገራት ስለ መልጃ ያለው ስለ እስልምና ነው እሱን እንመልስልሻለን ይሄኛውን ግን እንጨርስ አንድ ጊዜ ሳላህ አንዴ አውጣና እግዚአብሔር እንዳስነሳው ያስነሳው አካል እንዳለ አብ እንዳስነሳው ሁሉ ማለት ነው አምላኩ እንዳስነሳው አምላኩ እንደሆነ ያስነሳው አካል እንዳለ በራሱ ተነሳ ሳይሆን አምላኩ አስነሳው ብሎ ነው እንዳለ ቃል በቃል የተቀመጠው እሱን አሳየት ሰላህ አለ አይደል እሺ ሌላው እንደ ነብያቶች አንድ ነብይ ነው እንደነ ሙሴ ያልከው እሱ መጽሐፍ ቅዱስ ላይ ሁሉ አለ በቁርአን ላይ አለ ችግር የለውም ከመጽሐፍ ቅዱስ እናሳያቸዋለን ልክ እንዳለፉት ነብያቶች አንድ ነብይ እንደሆነ ቃል በቃል ተቀምጧል እሺ ያውና ይህን እግዚአብሔር ምን ይላል አስነስቃል በቃል ያው እናንተ በእንጨት ላይ ስቅላቸው የገደላቸው ኢየሱስን የአባቶቻችን አምላክ አስነሳው ይላል ሌላ ቦታ ሳይያት የአባቶቻችን አምላክ አስነሳው ይላል እና ይህን እየተናገሩ ያሉት ሐዋርያቶች እንደሆኑ ተቀምጧል ቃል በቃል አስነሳው እያለ ይናገራል ሌላ ቦታ ላይ ልክ እንዲሁም የሐዋርያት ሥራ 2:32 ናውጣ የሐዋርያት ሥራ 2:32 ምን ይላል ይህን ኢየሱስን እግዚአብሔር አስነሳው ለዚህም ነገር እኛ ሁላችን ምስክሮች ነን ይላል እኛ ሁላችን ምስክሮች ነን እያለ ይናገራል ሌላም በርካታ ቦታ ላይ የሐዋርያት ሥራ 3:15 ላይ ልክ እንዲሁ የሐዋርያት ሥራ 3:15 ይላል የሕይወት ራስ ገደላችሁት እርሱን ግን እግዚአብሔር ከሙታን አስነሳው ለዚህም ነገር እኛ ምስክሮች ነን እያለ ይናገራል ልክ እንዲሁ የሐዋርያት ሥራ 5:30 የሐዋርያት ሥራ 5:30 በጣም በርካታ 10 ምናምን ቦታ ላይ ያለ ያስነሳው አምላክ እንዳለው እናንተ በዚህ ላይ ስለ ክርስቶስ ኢየሱስ የአባቶቻችን አምላክ አስነሳው ይላል ይሄን ሌላ በርካታ ቦታ ላይ ያለ ይሄን ይመስላል ባጭሩ ልክ እንዲሁ አሁን ደግሞ ኢየሱስ ክርስቶስ ልክ እንዳለፉት ነብያቶች አንድ ነብይ እንደሆነ ኦሪት ዘዳግም ምዕራፍ 18 ቁጥር 18 ላይ ያለውን አውጣና ለእርሱ እንደተነገረ ሐዋርያቶች የመሰከሩበትን ደግሞ ታሳይቷለህ እንደ ሙሴ ያለ ነብይ ተብሏል እንደ ሙሴ ያለ ነብይ ነው ኢየሱስ ያው ከወንድሞቻቸው መካከል እንደ አንተ ያለ ነብይ ያስነሳላቸዋለሁ ይላል ታይሻል እንደ አንተ እንደ ሙሴ ያለ ነብይ የተባለው ማን ነው ሲባል ጊዜ የሐዋርያት ሥራ ላይ ይሄ ለኢየሱስ እንደተነገረ ይናገራል የሐዋርያት ሥራ 5:37 ነው አካባቢ ነው እንደ ሙሴ ያለ ነብይ ተብሎ የተነገረለት እንደሆነ ይናገራል እስኪ ወይንም 7:37 አካባቢ መሰለኝ አውጣው አንድ ጊዜ ሁሱ ይቅርታና እዚህ ጋር ማለት ነው እንትን እንዳለለ እሺ ይህ ሰው ለእስራኤል ልጆች እግዚአብሔር ከወንድሞቻችሁ እንደ እኔ ያለ ነብይ ያስነሳላቸዋል እርሱን ስሙት ያላቸው ሙሴ ነው እያለ ይናገራል ስለ ኢየሱስ ክርስቶስ ያወራ
እንደ ሙሴ ያለ ነብይ ያስነሳላችኋል የተባለው ኢየሱስ ነው ተባለ። በቃ እንደ ሙሴ ያለ ነብይ ነው የምንላቸው ለዚህ ነው። ራሱ መጽሐፍ ቅዱስ ላይ ያለው ቃል በቃል ቁርአን ላይ ያለ መሲሁን ሲናገር አላህ ምን አለ? መልመሲሁ ኢብኑ መርየም ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል ይላል። አንድ አወጣላቸው። ይሄ ቃል ራሱ ቃል በቃል እንዳለፉት መልእክተኞች አንድ መልእክተኛ ነው መሲሁ ብሎ አንስቶታል። አንድ ምዕራፍና ቁጥር ልንገራ መልመሲሁ ኢብኑ መርየም ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል ሱረቱል ማኢዳ ላይ ቁጥር 74 ላይ ያወጣል። እሺ ቁጥር 75 ላይ ቁጥር 75 ያ የማርያም ልጅ አልመሲህ ከበፊቱ መልእክተኞች በእርግጥ ያለፉ የሆነ መልእክተኛ እንጂ ሌላ አይደለም። ከበፊቱ በእርግጥ እንዳለፉ መልእክተኞች እንጂ ሌላ አይደለም እያለ ይናገራል። ተአምራትን አድርጓል ወይ? አዎ አድርጓል። ማን ያደረገለት? ይሄን አምላክ በአምላክ ፍቃድ ነው ሲያደርግ የነበረው። ኢየሱስ ክርስቶስ አልዓዛርን ሲያስነሳ ጊዜ ወደ ሰማይ ቀጥ ብሎ አመሰገነ። ከላይ መጀመሪያ ስትጀምሩ ጊዜ አይሁድን ማርታ መታ ምንድን ነው ያለችው? አንተ እዚህ ብትኖር ወንድሜ ባልሞተ ነበር። እግዚአብሔርን ብትለምነው እንደሚሰማ ስለማውቅ አለችው። ለምነው እንደሚያደርግ ያውቁ ነበር። ከዚያም ኢየሱስ ክርስቶስ ካስነሳ በኋላ ምን አለ? ወደ ሰማይ ቀጥ ብሎ አመሰገነ። አባት ሆይ ስለሰማኸኝ አመሰግንሃለሁ። ምንድን ነው የሰማው? ከላይ የምትለምነውን ብላ ተናግራለች። ይለምናል፣ ይሰማዋል። ይወታችኋል አይደለ? ይህ ነው ይለምናል፣ ይሰማዋል። እግዚአብሔር ሆይ ስለሰማኸኝ አመሰግንሃለሁ አለ። ሁልጊዜም እንደምትሰማኝ ያውቃለሁኝ አለ። አያቸው አይደለ? ሁልጊዜም ለምኖ ነው የሚያስደርገው ነገራቸው እዛ። ከዚያ በኋላ ምን አለ? ይሄንም ከዚህ ሁሉ ህዝብ ፊት የምናገረው አንተ እንደላከኝ ያውቁ ዘንድ ነው አለ። የመልእክተኛነቱ ማረጋገጫ ናቸው ተአምራቶች። እኔ አምላክ እንደሆንኩ እንዲያውቁ ነው ይሄን የምናገረው አለ። ሙታን ማስነሳት የአምላክ ማረጋገጫ ሳይሆን የአምላክነት የመልእክተኛነት ማረጋገጫ ነው። የተላኩ እውነተኛ መልእክተኛ ለመሆናቸው እውነት ከአምላክ ዘንድ የተላኩ ለመሆናቸው ማረጋገጫ ነው። አንተ እንደላከኝ ያውቁ ዘንድ ነው ብሎ ተናገረ። ይህ ነው። ሰዎችም እዚያው አምላክን አመሰገኑ፣ ህዝቡም ለሰውም እንዲህ ያለ ስልጣንን የሰጠ እግዚአብሔርን አመሰገኑ ይላል። እና ይሄ ነው። ሳላህ የምትጨምርላት ካለ ጨምርላት። ያው እና እዚህ ጋር የክርስቶስ ተአምራቶችን ጥቅልል አድርጎ ጴጥሮስ የአምላክ ስራዎች እንደሆነ ተናግሯል። አምላክ በኢየሱስ በኩል አድርጓቸው ነው ብሎ ተናግሯል። ያው የእስራኤል ሰዎች ወይ ይሄንንስ እንዴት ነው የምትመልሰው? ሐዋርያቶቹን እኮ ጌታችን ማን ትሉኛላችሁ ብሎ እያንዳንዶቹን ግማሹ አንተ ነብይ ነህ፣ አንተ ኤልያስ ነህ፣ አንተ ብለውት አንዱ ሐዋርያ ግን አንተ የእግዚአብሔር ልጅ ነህ ብሎታል። አይደለ እንዴ? አንተ የእግዚአብሔር ልጅ ነህ ብሎታል። ያም መንፈስ ቅዱስ ገልጾለት ነው በዛ ሰዓት ያንን ነገር የተናገረው ማለት ነው። ስለዚህ ሐዋርያት ይጋጫሉ በእናንተ አረዳድ ትክክለኛ ነገር አይደለም ማለት ነው። እሺ ጥሩ። ያ መባል አሁን አንቺ አምላክ ያደርገዋልና አይደለም። አንተ የህያው የእግዚአብሔር ልጅ ነህ መባል አዲስ አይደለም። አይሁዶች ሁሉ የህያው የእግዚአብሔር ልጅ ተብለዋል። ማስረጃ ልስጥሽ። አውጣላት ሳላ አንድ ጊዜ አንቱም አብናኡላሂ ልሐይ ይላል። አውጣላት አንድ ጊዜ አንቱም አብናኡላሂ እናንተ የህያው የልዑል ልጆች ናቸው ተብሎ ተጽፏል። ሆሴ 1:10 አውጣ። ሆሴ 1:10 ላይ ያው እነዚህ ጋር የሚያስታርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና ይላል። ራሱ ያውና አንቱም እኛም አሁን የእግዚአብሔር ልጆች ነን። ግን በሰዓቱ ኢየሱስ ክርስቶስ ስጋ ለብሶ በዚህ ምድር ሲመጣ አንደኛ እኛ ባሪያዎቹን የእሱን እኛን መስሎ ነው የመጣው እንጂ እኛም የእግዚአብሔር ልጆች ነን። ገባ? ግን እሱ የባህሪ ልጅ ማለት እግዚአብሔር በአብ ወልድ መንፈስ ቅዱስ ነው አይደለ እንዴ? አብ አባት ነው፣ ልብ ቃል እስትንፋስ ነው። ወደ ምድር የመጣው ቃሉ ነው። ቃል ኢየሱስ ክርስቶስ ነው። ገባ? ስለዚህ ልትነጣጥላቸው እንዴት ይቻላል? ልብህን ከቃልህ ቃልህን ከእስትንፋስህ እንዴት ትነጣጥላለህ? እነሱ እንደሚነጣጠሉ ራሱ ክርስቶስ ተናገረው ነው ሁሉ መሳጅ እሱ ሳይሆን አሁን የእግዚአብሔር ልጅ መባል አምላክ ጋር እሺ ከክርስቶስ በኋላ ያለ ነው። በክርስቶስ ነው እግዚአብሔር ልጅ ነው ብለው ሊነግሯቸው ይችላሉ። ችግር የለውም። እሺ ከዚያ በፊት ግን እንዳለ የእግዚአብሔር ልጅ የተባሉ ነፍ አሉ። ክርስቶስ ሳይመጣ በፊት ያው ቃል በቃል ሆሴ 1:10 ላይ ወጣው ሳላ አይሁሱ 1:10 የለውም። 10 ቁጥር የለችም እሱ ጋር ተቆርጣለች። ሌላ ቅጂ ልመልከት። አዲሱ ቁጥር 10 አውጥተውታል። አንቱም አብናኡላህ አሁንም ቆርጦት ትንቢተ ሆሴዕ አንዴ እስኪ እስከዚያው እስክታወጣ ድረስ እዚህ ውስጥ ያላችሁ ባህሪያን ፎሎ አድርጉላችሁ። የተለያዩ ጠቃሚ ቅጂዎችን ፖስት ታደርጋለች እና አዲስ አካውንቷ ስለሆነ ሁላችሁም ባህሪያን ፎሎ አድርጉ። እሺ እዚህ ውስጥ ያላችሁ ክርስቲያኖች የሚደብቁትን ፖስት የምታደርገው እሷ ስለሆነች እንትን አድርጉ ወይ ሆሴዕ እንዴ ሆሴዕ 1:10 እስኪ ተመልከተ። እስኪ ሌላ ቦታ ላይ ቆርጠውታል። የለም ታውቃለህ። ቃል በቃል ያው አረበኛ መጽሐፍ ቅዱስ ጋር አውጣል ወይ እንትን ማለት አረበኛ ልክፈት
عربية ولا لا عربية مزاف كل سلاي ولا المسألة لا يعني ليكن ماشي. لكن يكون عدد بني إسرائيل كرمل البحر الذي لا يكال ولا يعد ويكون عوضا عن أن يقال لهم لستم شعبي يقال لهم أبناء الله الحي قال بقال يحيى ويأግዚአብሔር ልጅ ይላል أبناء الله الحي يحيى ويأግዚአብሔር ልጆች እያለ ይገልጻቸዋል። አረብኛው ላይ አለ አንተ أبناء الله አረብኛ ይታያቸዋል። እኔ ስለማውቀው ነው እዚህ አረብኛው ላይ አለ ይታያቸዋል። أبناء الله الحي እሱን አንዴ እሱን እንትን በልላቸው ብቻውን ልነጥለው ቆይ ወደ አማርኛ ቀይረው ብቻ ወደ አማርኛ ልቀይር ኮፒ አድርጌ أبناء الله الحي እሺ ኮፒ ይላል። አምላክን ስም የአረብኛ መጽሐፍ ቅዱስ አላህ ብለህ ነው የሚጠራው። ወደ አማርኛ ቀይረው አየ ቆይ ትራንስሌሽን አረቢክ أبناء الله الحي አረቢክ ወደ አማርኛ ልመልሰው እንግሊዝ ስለሆነ ያለው አምሃሪክ ና ያው እዚህ ጋር አሳያችሁ ያውና አያችሁት የሕያው የእግዚአብሔር ልጆች ይላቸዋል። እንዳለ አይሁድ ሁሉ የሕያው የእግዚአብሔር ልጆች ይባላል። ወታች አላለ ይሄን ሆሴዕ 1:10 ላይ ታገኙታላችሁ። እሺ ይሄ ነው ያለው ነገር። ቀጥይ ኤልሳቤት። እሺ አመሰግናለሁ። ይበቃል። ዛሬ ስለ ምልጃ ስለ እስልምና ትንሽ በለኝ እናወጣለን። አንዴ ቆይ ያለ አባት የተወለደ ስትል ነበርና እሱ መልስላት። ኦኬ ያለ አባት የተወለደ እንግዲህ ከቁርአንም ከመጽሐፍ ቅዱስም አንዳንድ እናሳይሽ። እንደ እስልምና እንደምታውቁት አንድ እንድታሳየኝ የምፈልገው እሱ ከቁርአን ያለ አባት ምክንያቱም ነብይ ናቸው ብላችሁ እስካመናችሁ ድረስ ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ ወደዚህ ምድር ሲመጣ ያለ አባት ነው ከድንግል ማርያም የተወለደው። ከላይ ደግሞ ያለ እናት ሰው። ይሄ የኛ መጽሐፍ ቅዱስ ነው። በቁርአናችሁ ግን እንዴት አይነት ነገር ነው? ይህን ያደረገው ማነው ነው? አሁን ዋናው ቁም ነገር በተደረገበት አካል ሳይሆን መደነቅ ያለብን በአድራጊው መሆን አለበት አይደለ? አንድ ሰው መኪና ፈጥሮ ለመጀመሪያ ጊዜ ያሳየን ሰው በማን ነው የምንደነቀው? በመኪናይቱ ነው ወይንስ መኪናዋን ባስገኛትና በሰራት አካል ነው? ይህን የሰራ ሰው ብለን እንደነቃለን አይደለ? ይህ ነው የመጽሐፍ ቅዱስ የክርስቶስ ዘመን ሰዎች የተደነቁት ለሰውም እንዲህ አይነትን ስልጣን የሰጠ እግዚአብሔር በቃ እያሉ በእግዚአብሔር ስራ ተደነቁ ነው የሚለው። ገብቶሻል አይደለ? ኢየሱስ ክርስቶስን በዚህ ሁኔታ እንዲመጣ ያደረገው ማነው ነው? ሉቃስ ወንጌል ምዕራፍ 1 ቁጥር 30 ላይ አውጣላት ሳላ ያየሽ አምላኩ ነው ይሄን ነገር ያደረገው አይደለ? በዚያ በሰራው ይሄን በእርሱ ላይ ይሄን ድንቅ ስራ በሰራ በአምላክ ነው መደነቅ ያለብን። ገብቶሻል አይደለ? የማርያምም ሆነ የክርስቶስም ምንም አስተዋጽኦ የለውም በዚያ ላይ የአምላክ ስራ ነው። መልአኩ ገብርኤል ምን እንዳለ ተመልከቱ። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ አላት። አይሽ የማን ስራ ነው? የእግዚአብሔር ጸጋ የእግዚአብሔር ስራ ነው። ገብቶሻል? እነሆም ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። ይህን ያደረገው ባደረገው እንጂ ሰው ሊደነቅ የሚገባ በተደረገበት አካል አይደለም። ገብቶሻል አይደል? ያን ስል ክብሩን ዝቅ እያደረግን አይደለም። መሲሁ በጣም ታላቅ ክብር አላቸው። ገብቶሻል? በዚህ ሁኔታ ግን እንዲመጣ ባደረገው በዚያ በአምላክ እንጂ ሰው በዚህ ስራ መደነቅ ያለበት በመጣው አካል አይደለም። ያመጣው አምላኩ ነው። የሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ አውጣ አንድ ጊዜ ክርስቶስን በዚህ ሁኔታ እንዲመጣ ያደረገው አምላኩ ነው። በዚያ በአንዱ አምላክ መደነቅ እንጂ በእርሱ አይደለም። የሐዋርያት ሥራ ምዕራፍ 13 ቁጥር 23 ከዚህም ሰው ዘር እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒትን እርሱም ኢየሱስን አመጣ ይላል። ያመጣው ማን ነው? የመጣው ኢየሱስ ነው። የእርሱ ስራ በቃ ተደረገ። የተደረገበት አካል ነው እንዲመጣ ተደረገ። ባመጣው አካልና በእርሱ ላይ ይህን ድንቅ ተአምር ባደረገ አካል በዚያ ነው መደነቅ ያለብን፣ በተደረገበትና በመጣው አካል አይደለም። አይደለ? ይሄ ነው። ሌላው እናትም አባት የሚለው ሰው አለ እንደ መጽሐፍ ቅዱስ ላይ አንድ ያሳያቸው። ዕብራውያን ምዕራፍ 7 ቁጥር 1 አወጣ። ዕብራውያን ምዕራፍ 7 ቁጥር 1 እናትም አባትም የዘር ሐረግ ራሱ የሌለው ሰው አለ። የሥላሴ አካል ቢሆን እንደው መለኮታዊ ባህሪ ይሄ ሰው ነው ሊሆን የሚገባው። በደንብ ካስተዋላችሁት ዕብራውያን ምዕራፍ 7 ቁጥር 1 ያውና አቅልመው አንብበው። ሳላህ ድምፅን ከፍ አድርገው አንብበው። ራሱን ጥቅስ እንደዚህ ይላል። የሳውል ንጉሥ የልዑል እግዚአብሔር ካህን የሆነ ይህ መልከ ጻዴቅ አብርሃም ነገሥታትን ገድሎ ሲመለስ ከእርሱ ጋር ተገናኝቶ ባረከው። ለእርሱም ደግሞ አብርሃም ከሁሉ አስራትን አካፈለው። የስሙም ትርጓሜ በመጀመሪያ የጽድቅ ንጉሥ ነው፣ በኋላም ደግሞ የሳሌም ንጉሥ ማለት የሰላም ንጉሥ ነው። አባትና እናት የትውልድ ቁጥር የሉትም፣ ለዘመኑ ጥንት ለሕይወቱም ፍጻሜ የለውም። መልከ ጻዴቅ ይባላል። አባትና እናት የትውልድ ቁጥር የለውም ማለት አባት የለውም፣ እናት የለውም፣ የትውልድ ቁጥር የሉትም ማለት ለዘመኑም ጥንት ለሕይወቱም ፍጻሜ የለውም።
አልቢዳያ ወኒሃያ ማለት ይሄ ነው። ለይሰ ለሁ ቢዳያ ወለይሰ ለሁ ኒሃያ ማለት ይሄ ነው። መጽሐፍ ቅዱስ ማለት የኢብኑ ከሲር መጽሐፍ እናትም የለውም አባትም የለውም የዘር ቁጥር የለውም። ኢየሱስስ ቢያንስ እናት አለው ኢየሱስ። አያችሁ፣ ይሄ ግን እናትም አባትም የለውም ማለት የትውልድ ቁጥርስ ማቴዎስ ወንጌል ምዕራፍ 1 ከቁጥር 1 ጀምራችሁ የክርስቶስ የትውልድ ቁጥር የዘር ሐረግ ብሎ ያስቀምጣል። ይሄ ግን የትውልድ ቁጥር የለውም እያለ ነው። ሌላስ ይሄ ለዘመኑም ጥንት የለውም ማለት ፍጻሜም የለውም ማለት ያኔ መጀመሪያ የለውም መጨረሻም የለውም። ለዘላለም ካህን ሆኖ ይኖራል አለ። ለዘላለም የእግዚአብሔር ልጅ እግዚአብሔር ልጅ ነው። ለዘላለም ካህን ሆኖ ይኖራል። ማን መልከ ጼዴቅ ይሄ ነው። ከዚህ ሁሉ ነገር ወጣችሁ ያንን አንዱን አምላክ ማምለክ ነው የሚሻለው። የአብርሃም የይስሐቅ የያዕቆብን አምላክ መሲሁንም የላከ ሙሴንም የላከ አብርሃንም የላከ ሁላቸው ነቢያትን ሁሉ የላከ አንድ አምላክ ማምለክ ነው። እንዲህ አይነት ነገር እንፈልግና አምላክ እናድርግ ከተባለ በጣም በርካታ እንዲህ አይነት ሰዎችን ታገኛላችሁ መጽሐፍ ቅዱስ ላይ። አምላክ የሆነ ነው አንድ የሚደንቅ አፈጣጠር ያለ ሰው በተገኘ ቁጥር በቃ ይሄ ሰው ከሰው ተለይቷልና እሺ ቢያንስ እንደው ከሰው ተለይቷል የሚለውን ያዙት። እዛው ከሰው ጋር ተወዳድሮ ያልቃል ጉዳዩ። እንዴት ነው ወደ መለኮት ከፍ የሚደረገው ከሰው ተለይቷል ተብሎ? አምላክ ያኔ በመለኮቱ ላይ በጣም ቀናተኛ ነው። በፍጹም በመለኮቱ ላይ ማንም እንዲጋራ አይፈልግም፣ አይሻም። አምላክ አንድ ነው። በዚያ በአንድነቱ ላይ ሁለትነት ሶስትነት የለበትም፣ ብዜት የለውም። እርሱ ብቸኛ ነው ለዘላለም። ማንም ሳይኖር የነበረ ነው፣ ማንም ሳይኖርም ለብቻው የሚቀር ነው ለዘላለም። ይህ ነው። እሺ አሁን ምልጃ ስለሚለው ነገር በእስልምና እንናገር። በእስልምና ምልጃ የሚካሄደው መቼ ነው የሚለውን በመጀመሪያ እንምጣ። ምልጃ የሚካሄደው የትንሣኤ ቀን ዛሬስ በምድር ላይ ከተባለ ዛሬ በምድር ላይ ሰው ልጆች የአምላክ ሕግና ስርዓት በነቢያት በኩል ወርዶላቸዋል። ያንን ተከትሎ የሚሄድ የማይሄድ ለፈተና ቀርበዋል። ከታቸዋል አይደለም። ምልጃ የሚሆነው ደግሞ የፍርዱ ቀን ነው። የፍርድ ቀን ከቀረበ የዛኔ ነው። በሚፈረድ ጊዜ የዛኔ ምልጃ ይካሄዳል ማለት ነው። ዛሬስ ላይ ለማን ነው? ከአምላክ እንጂ ከሌላ ከማንም መጠየቅ አይቻልም። እርሱ ነው ባለቤትነቱ። ዛሬ ሰው ምልጃ ቢጠይቅ አንድን ፍጡር ሄዶ አማልደኝ ማለት አይችልም። መላእክንም ሆነ ነቢያትን። ነገር ግን አምላክን ምን ብሎ መጠየቅ ይችላል? አምላክ አላህ ሆይ የትንሣኤ ቀን ምልጃን ከሚያገኙ ባሪያዎች አድርገኝ ብሎ እርሱን በቀጥታ መጠየቅ ይችላል። ቁል ሊላሂ ሸፋዓቱ ጀሚዓ፣ ምልጃዎች ሁሉ የእኔ የአምላካቸው የአላህ ብቻ ናቸው ይላል። ባለቤትነቱ የእርሱ ብቻ ነው። ገብርኤልን መጠየቅ አትችሉም፣ ሚካኤልን መጠየቅ አትችሉም፣ ነቢዩ መሐመድን መጠየቅ አትችሉም፣ መሲሁን መጠየቅ አትችሉም። ገብታችኋል አይደል? እነርሱ ዛሬ ላይ ይሄን ነገር ሊጠየቁ የሚችሉ አይደሉም። ገብታችኋል አይደል? ይሄን ነገር ከአምላክ አላህ ሱብሓነሁ ወተዓላ ዘንድ የትንሣኤ ቀን ከእርሱ ዘንድ ፈቃዱን እንድታገኙ የእርሱን የምልጃዎችን እንድታገኙ እርሱን መጠየቅ ነው የምትችሉት። እንደ አጠቃላይ ምልጃ የሚካሄደው መቼ ነው? የትንሣኤ ቀን ነው። የትንሣኤ ቀን ይካሄዳል። የዛኔ 5 አይነት ምልጃዎች አሉ። አንደኛ ፍርድ ይጀመር ዘንድ የሚደረግ የምልጃ አይነት አለ። የሰው ልጆች የትንሣኤ ቀን ከመቃብር ከወጡ በኋላ ለ50 ሺህ ዓመት ያክል በአንድ ሜዳ ላይ ይቆማሉ። ፀሐይ የስንዝር ያክል ትርቃቸዋለች። አምላክ በምድር ላይ በቆይት ቆይታ ተቆጥተዋልና፣ ምክንያቱም በክህደት ዓለም የኖረ ህዝብ ነው አብዛኛው ያለች። አምላክን ክዶ ለዘመናት ኖሯል አይደለም። የግደቡ ላሁ ዐለይሂም፣ አምላክ የዛኔ ለ50 ሺህ ዓመት እንዲቆሙ ያደርጋቸዋል። ፈየቂፉነ ፊ ሰዒድን ዋሒድ ሊሙደት 50,000 ሰና፣ ለ50 ሺህ ዓመት ያክል ይቆማሉ። ከዚህ በኋላ መልጃ ይፈልጋሉ። የሰው ልጆች አማላጅ ይፈልጋሉ። እንዳለ የሰው ልጆች ሁሉ ተሰባስበው ወደ አዳም ይመጣሉ። አዳም ሆይ ያ አደም ይሉታል። ፈየእቱነ አደም ፈየቁሉን ያ አደም አንተ አቡል በሸር ኸለቀከ ላሁ ቢየዲህ ወአስከነከ ልጀና ወነፈኸ ፊከ ምን ሩሒህ ወአስጀደ ለከ ልመላኢካ እሽፈዕ ለና ኢላ ረቢክ አላ ተራ ማ ነሕኑ ፊህ አላ ተራ ማ ቀድ በለገና ፈየቁል إن ربي قد غضب اليوم غضبا لم يغضب قبله مثله ولا يغضب بعده مثله وإني قد نهيت عن أكل تلك الشجرة فأكلت نفسي 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 اذهبوا إلى غيري اذهبوا إلى نور. من يሆናል የትንሣኤ ቀን? አምላክ አላህ ሱብሓነሁ ወተዓላ የትንሣኤ ቀን ምን ይሆናል? የሰው ልጆች እንዳለ ተሰባስበው ወደ አዳም ይመጣሉ። ከዚህ ከ50 ሺህ ዓመት መቆም በኋላ ማለት ነው። ወደ አዳም ከመጡ በኋላ ምን ይሉታል? አዳም ሆይ አንተ አላህ መጀመሪያ የፈጠረህ ፍጡር ነህ። ገብታችኋል? አላህ ክብሩ በእጅ ፈጥሮሃል፣ ከመንፈስም ዘርቶብሃል፣ ሩሕን ማለት ነው። ጀነት እንድትኖር አድርጎሃል። ወአስጀደ ለከል መላኢካ እሽፈዕ ለና ኢላ ረቢክ፣ ወደ ጌታ አማልደን ይሉታል። የማለት ፍርድ እንዲጀመርልን ጠይቅልን ማለት ነው። ያችሁ መማለድ ማለት ማስታረቅ ማለት ነው። ያ ማለት በፈጣሪና በፍጡር መካከል መካከለኛ ሆኖ የሚያስታርቅ ማለት ነው። ስለዚህ ሂድና ማልደን ፍርድ አስጀምርልን ይሉታል። ይሄን የመጀመሪያው መልጃ። እርሱ ምን ብሎ ይመልሳል አዳም ታዲያ? ኢነ ረቢ ቀድ ገضበ ልየውመ ገضበን ይላል። ለም የግضብ ቀብለሁ ሚስለህ ወለን የግضብ ባዕደሁ ሚስለህ። ጌታዬ ዛሬ ከባድ የሆነን ቁጣ ተቆጥቷል። ምክንያቱም ፍጥረት ሁሉ አምፀውት የመጡ እንዳለ ከፊቱ ቆመዋል። ከዚህ በፊት እንዲህ አይነትን ቁጣ ተቆጥቷት አያውቅም። ወደፊትም እንዲህ አይነትን ቁጣ አይቆጣም። እኔ ደግሞ ያችን የዛፍ ፍሬ እንዳትበላ ተብዬ በልቻለሁ። ምንም እንኳን ቢማርለትም ገብታችኋል አይደለ? ያችን የዛፍ ፍሬ በጀነት ውስጥ የበላትን ተምሮለታል። አላህ ቃል በቃል ቁርአን ላይ ነግሮናል። ንስሐ እንደተቀበለው ቢማርለትም በዚህ ምክንያት ከጌታዬ ፊት ቆሜ ለማማለድ አፍራለሁ ይላል። ወኢኒ ቀድ ኑሂቱ ዐን አክሊ ትልከ ሸጀራ ፈአከልት ይላል። ያችን የዛፍ ፍሬ እንዳትበላ ተብዬ በልቼ ኃጢአትን አድርጌ ነበር። ስለዚህ ቢማርልኝም እንኳን
በዚህ ምክንያት ከጌታ ፊት ሄጄ ላማልዳቸው አልችልም። ነፍሲ 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 ዛሬ ነፍሴ እንድትድን ብቻ ነው ፈልገው ይላል። ኢዝሀቡ ኢላ ገይሪ ይላል። ከኔ ውጭ ሌላ አማላጅ ፈልጉ ይላቸዋል። ኢላ መን ነዝሀብ ይሉታል። ወደ ማን እንሂድ? ኢዝሀቡ ኢላ ኑህ፣ ወደ ኑህ ጋር ሂዱ፣ እርሱ ከኔ የተሻለ ነው ይላቸዋል። አሁንም ህዝብ ሁሉ አማኙም ከሃዱም ሁሉም እንዳለ ወደ ኑህ ጋር ይመጣ ነው። ኑህን ይጠይቁታል። በዚህ መልኩ ይመልስላቸዋል። ሁላቸውም የየራሳቸውን ምክንያት ያነሳሉ። ወደ ማን እንሂድ ይሉታል። እርሱ ነው ወደ አብርሃም ጋር ሂዱ ይላቸዋል። አብርሃም ይጠይቃል። አብርሃም ምንድነው ምክንያት ያነሳል። ወደ ሌላ ሰው ጋር አማላጅ ፈልጉ ይላቸዋል። ከዚያ ወደ ማን እንሂድ ይሉታል። ወደ ሙሴ ጋር ሂዱ ይላቸዋል። ወደ ሙሴ ጋር ሰዎች ይመጣሉ። ሙሴም እንዲሁ ምክንያቱን ያቀርብና ወደ ሌላ ሂዱ አማላጅ ፈልጉ ይላቸዋል። ወደ ማን እንሂድ ይሉታል። ወደ መሲሁ ጋር ሂዱ ይላቸዋል። ወደ ዒሳ ወደ ኢየሱስ ጋር ሂዱ ይላቸዋል። ወደ እርሱ ይመጣሉ ሰዎች አማልደን ይሉታል። ምን ብለው ይመልስላቸዋል? ሁሉም የየራሳቸው ምክንያት አላቸው ብያቸዋለሁ። የመሲሁ ምክንያት ምን የሚሆን ይመስላቸዋል? ይመጡና ሰዎች ይጠይቁታል። ያ ዒሳ እሽፈዕ ለና ኢላ ረቢክ፣ ወደ ጌታ ሂድና አማልደን። አላ ተራ ማ ነሕኑ ፊህ ወአላ ተራ ማ ቀድ በለገና፣ ያለንበትን ጭንቅ አታይም? የደረሰብንን መከራ አትመለከትም? እሽፈዕ ለና ኢላ ረቢክ፣ እባክህ ወደ ጌታ ሂድና አማልድልን ይሉታል። እርሱ ምን ብሎ ይመልሳል? ኢነ ረቢ ቀድ ገضበ ልየውመ ገضበን ለም የግضብ ቀብለሁ ሚስለህ ወለን የግضበ ባዕደሁ ሚስለህ ወኢኒ ቀድ ዑቢድቱ ሚን ዱኒላህ ነፍሲ 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 ኢዝሀቡ ኢላ ገይሪ ኢዝሀቡ ኢላ ሙሐመድን ሰለላሁ ዐለይሂ ወሰለም። ምን ይላል መሲሁ? ዛሬ ጌታዬ ከባድ የሆነን ቁጣ ተቆጥቷል። ከዚህ በፊት እንዲህ አይነትን ቁጣ ተቆጥቶ አያውቅም፣ ወደፊትም እንዲህ አይነትን ቁጣ አይቆጣም። እኔ ደግሞ ይላል ምክንያቱም ሲናገር በምድር ላይ ስመለክ ነበር ከአላህ ውጭ አምላክ ተደርጌ ይላል። ወኢኒ ቀድ ዑቢድቱ ሚን ዱኒላህ፣ እኔ ከአላህ ውጭ ስመለክ ነበር በምድር ላይ። በዚህ ምክንያት ከእርሱ ፊት ሂጄ ላማለድላቸው አልችልም ይላል። ኢዝሀቡ ኢላ ገይሪ ይላቸዋል። ከኔ ውጭ ሌላ ሰው ፈልጉ ይላቸዋል። ኢዝሀቡ ወደ ኢላ መን ነዝሀብ ይሉታል። ታዲያ ወደ ማን እንሂድ ይሉታል? ኢዝሀቡ ኢላ ሙሐመድን ሰለላሁ ዐለይሂ ወሰለም፣ ወደ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ሂዱ ይላቸዋል። ፈየእቱነኒ አሉ ነቢ ሰለላሁ ዐለይሂ ወሰለም፣ ትውልድም ሁሉ የዛኔ ወደ እኔ ይመጣል አሉ። አማኙም ከሃዲውም ሁሉም በአንድነት ከአዳም ጀምሮ እስከ መጨረሻ ድረስ ያለ ፍጥረት ሁሉ። ፈየቁሉነ ሊ፣ ለእኔም እንዲህ ይሉኛል፣ ያ ሙሐመድ ሆይ አንተ ኸሊሉላህ፣ አንተ አላህ ከማንም ፍጥረት በላይ ውድ አድርጎ የያዘ የመጀመሪያው ውዱ ፍጡር ነህ ይላቸዋል። አላህ በቁርአን ላይ ነቢ ሰለላሁ ዐለይሂ ወሰለም እንደተናገሩት ኢነላህ ቀድ ኢተኸዘኒ ኸሊለን እንዳሉት አላህ ከማንም በላይ ውድ አድርጎ ይዞኛል ብለው እንደተናገሩት። ወአንተ ኻተሙል አንቢያ፣ አንተ የነቢያት መደምደሚያና መጨረሻ ነህ። እሽፈዕ ለና ኢላ ረቢክ፣ እባክህን ወደ ጌታህ አማልደን። አላ ተራ ማ ነሕኑ ፊህ፣ ያለንበትን ጭንቅ አታይም? አላ ተራ ማ ቀድ በለገና፣ የደረሰብንን መከራ አታይም? እሽፈዕ ለና ኢላ ረቢክ፣ እባክህ ወደ ጌታህ ሂድና አማልደን ይሉታል። ከዚያ በኋላ ምን አሉ ነቢ ሰለላሁ ዐለይሂ ወሰለም? ፈአቁል፣ የዛኔ ምን ይላለሁኝ አሉ፣ አነ ለሃ፣ ሶስት ጊዜ እኔ ለዚች ምልጃ አለሁኝ፣ እኔ ለዚች ምልጃ አለሁኝ፣ እኔ ለዚች ምልጃ አለሁኝ እላለሁኝም አሉ። ثم አንጠሊቅ አሉ፣ ከዚያም ይሄዳለሁ አሉ። ማንም ያልደፈረውን ቦታ እርሳቸው ይሄዳሉ። ወዳው ሄደው ግን ምልጃን አይጠይቁም። ያ ጀማዓ ተመልከቱ፣ ወዳው ለጌታቸው ለአላህ ይሰግዳሉ። ثم አንጠሊቁ ፈአቅዑ ሳጅደን ሊረቢ ዐዘ ወጀል፣ ለጌታዬ ለአላህ ሰጋጅ ሁኜ ወድቃለሁኝም በግንባር ያሉ፣ ይደፋሉ፣ በግንባራቸው ስጁድ ያደርጋሉ። ፈአስጁድ፣ ስጁድ አደርጋለሁ። ፈየፍተሑ ላሁ ዐለየ ሚን መሐሚዲሂ ማ ለም የፍተሑ ዐለየ ሚን ቀብል፣ ከዚህ በፊት ያላሳወቀኝን የምስጋናና የወዳሴ ቃላት የዛን ያሳውቀኛል፣ ይከፍትልኛል አሉ። ፈአሕመዱሁ ወኡስኒ ዐለይህ፣ ለረጅም ሰዓት በዚያ በስጁድ ላይ አመሰግነዋለሁኝ፣ አወድሰዋለሁኝ አሉ። ይሄ ስርዓት ነው። አምላክን ቀጥታ ዝም ብሎ አይጠየቅም። ስለዋለልህ ጸጋ አመስግነኸው አወድሰህ እርሱን እሱ የጸጋዎች ባለቤት መሆኑን ገልጸህ ከዚያ በኋላ ነው የሚጠየቀው። ይሄ አደብ ነው፣ ስርዓት ነው ከአምላክ ጋር ይሯቸዋል አይደል? እና ስለዚህ ይህን ካደረጉ በኋላ ነብዩ ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ ምልጃ ይጠይቁታል። አምላክ አላህ ሆይ ለሰው ዘር ፍርድ እንጀምርላቸው ብለው ያማልዳሉ፣ ይለምኑታል። ወዲያው መልስ ይመጣል ከአላህ ዘንድ። ያ ሙሐመድ ይላቸዋል። ሙሐመድ ሆይ ኢርፈዕ ረእሰክ፣ ራስህን አንሳ ከስጁድ፣ ወሰል ቱዕጣ፣ የፈለግከውን ጠይቀኝ ይሰጥሃለሁ፣ ወሽፈዕ ቱሸፈዕ፣ አማልድ ምልጃህም ተቀባይ ነው ከእኔ ዘንድ ይላቸዋል። ፈአርፈዑ ረእሲ አሉ፣ ራስህን አንሳ ያላቸውን ይመልሳሉ። ራሴን አነሳለሁኝም አሉ። ጠይቀኝ ይሰጥሃለሁ ብሏቸዋል አይደለም? ፈአቁል ያ ረቢ ኡመቲ ኡመቲ ኡመቲ፣ የዛኔም ጠይቀኝ ይሰጥሃለሁኝ ያለኝን እኔም የምጠይቀው ስለ ትውልዶቼ ነው አሉ። ያ ሰላም። በዚያ በጭንቅና በመከራ ጊዜ የሰው ልጅ መውጫ ቀዳዳ በሚያጣበት ጊዜ የሰው ልጅ በምድር ቆይታው ያንን አምላክን ሲያመጽ ቆይቶ እዚህ በፈጣሪው ፊት በቆመ ጊዜ ወይ ገነት ወይ ገሃነም የሚል ፍርድ በተቀመጠለት ጊዜ የዛኔ ነቢያችን ሰለላሁ ዐለይሂ ወሰለም በዚያ በጭንቅና በመከራ ቀን ስለ ራሳቸው አይደለም፣ ስለ ቤተሰብ አይደለም፣ ስለ ዘራቸው አይደለም፣ ስለ ትውልዶቼ ሁሉ ለምንሃለሁኝ ይሉታል። ፈአቁል ያ ረቢ ኡመቲ፣ ጌታዬ ሆይ ስለ ትውልዶቼ ነው የምጠይቅህ አሉ። ቅድም ነቢያት ምን ብለዋል? ነፍሲ 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 ብለዋል። ዛሬ ስለ ነፍሳችን ብለዋል አይደለ? እርሳቸው ስለ ራሳቸው ሳይሆን ስለ ትውልዶቼ ነው የምለምንህ። ፈየቁል አሉ፣ ለእኔም እንዲህ ይለኛል አሉ፣ ያ ሙሐመድ አኽሪጅ ምን ኡመቲክ መን የድኹሉነ አልጀና 70,000 ቢገይሪ ሒሳብን ወላ ዒቃብ። ሙሐመድ ሆይ ከትውልዶችህ ያለምንም ቅጣትና ምርመራ ወደ ገነት የሚገቡ 70,000 ሰዎችን አውጣ ይሉኛል አሉ። 70,000 ሰዎች ይወጣሉ። ከዚያም ከእያንዳንዳቸው ከእነዚህ ከ70,000 ጋር ሌላ 70,000 አስከትለህ ታስገባለህ ይላቸዋል።
በአጠቃላይ ወደ 5 ቢሊዮን የሚጠጋ ህዝባቸው ያለምንም ቅጣትና ምርመራ ዝም ብሎ የሚገባ ነው። ሌላው ተቀጥቶ ነው ወይ? ላላላ አይደለም። ገና ያለምንም ቅጣትና ያለ ምርመራ በነፃ የሚገቡ ናቸው። እንደዚህ ከዚያ በኋላ ምን ብሏቸዋል? ወሽፈዕ ቱሸፈዕ አማልድ ምልጃ ተቀባይ ነው ብሏቸዋል ነቢያችን ሰለላሁ ዐለይሂ ወሰለም። ዛሬ ያማልዳሉ። ይሄ ነው ይህ የመጀመሪያው ምልጃ ነው። ወጣቸዋል አይደለ? الشفاعة على 5 أقسام 5 አይነት ናቸው ምልጃዎች ብያለሁ። የመጀመሪያው ትልቁ ምልጃ ይሄ ነው። شفاعته الكبرى لأهل الموقف የዛኔ በሚያማልዱና ፍርድ በሚያስጀምሩ ጊዜ አማኙም ከሃዲውም ትውልድ ሁሉ እንዳለ መጥቶ ያመሰግናቸዋል። ለዚህ ነው አላህ ከአላህ በቁርአን ላይ ቃል ሲገባ ምን ይላል? ومن الليل فتهجد به نافلة لك عسى أن يبعثك ربك مقاما محمودا የምትመሰገንበትንም ቦታ ላስነሳ ቃል ገብቼልሃለሁ ይላቸዋል። የዛኔ አማኙም ከሃዲውም ሁሉም እንዳለ ያመሰግናቸዋል። ምክንያቱም ከዚያ ከ50 ሺህ ዓመት መቆሚያ ገላገሉት፣ አማለዱለት፣ ፍርድ አስጀመሩለት። ይሄ ነው የመጀመሪያው ምልጃ። ሁለተኛው ምልጃ ምንድን ነው? ሁለተኛው ምልጃ ለጀነት የተባሉ ሰዎች ወደ ጀነት እንዲገቡ ሄዶ ጀነትን የማስከፈት ምልጃ ነው። የጀነት ዓለም ብለህ እንዲይዘው ብለህ የምትገባበት አይደለም። የጀነት ሰዎች ወደ ጀነት፣ የጀሃነም ሰዎች ወደ ጀሃነም ከተባለ በኋላ የጀነት ሰዎች ማን ነው ጀነትን ሄዶ የሚያስከፍተው? አሁንም የጀነት ሰዎች ይጠይቃሉ። አዳም ሂድና ጀነትን አስከፍትልን ይሉታል። ከኔ ጋር ይልቅ ኖህ ግን ሄዳችሁ ጠይቁ ይላል። ኖህ ጋር ይመጣሉ፣ እርሱንም ይጠይቁታል። አይ ወደ አብርሃም ጋር ሂዱ ይላል። አብርሃም ጋር ይመጣሉ፣ ከዚያ እሱንም ይጠይቁታል። አይ ወደ ሙሴ ጋር ሂዱ ይላል። ሙሴ ይጠይቃል። አይ ወደ መሲሁ ጋር ወደ ዒሳ ጋር ሂዱ ይላል። የዛኔ መሲሁ ሲጠየቅ ጊዜ ወደ ሙሐመድ ጋር ሂዱ ይላል። በዚያው መሰረት ሰዎች ሁሉ ወደ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይመጣሉ። አሁንም ቃል በቃል ምን አሉ? ثم انطلق يوم القيامة إلى باب الجنة فأستفتح فيقول الخازن من أنت؟ فأقول أنا محمد فيقول أمرت بك يا محمد ألا أفتح لأحد قبلك. من قالوا نبياتنا صلى الله عليه وسلم يتنسى ቀን ወደ ገነት በር ሄዳለሁኝ አሉ። ወደ ገነት በር ሄዳለሁ ከዚያም የገነትን በር እኔ አስከፍታታለሁ አሉ ቃል በቃል። አቲ ኢላ ባቢል ጀና የውመል ቂያመቲ ፈአስተፍቲህ የትንሣኤ ቀን ወደ ገነት በር ሄጄ ገነትን ማስከፍታት እኔ ነኝ ብለዋል። ከዚያ ሄዳለሁኝ አሉ ወደ ገነት በር ፈአስተፍቲህ አስከፍታለሁኝ። ፈየቁሉ ልኻዚን ጠባቂ መልአክ አለው። መልአኩ ምን ይላል? መን አንት ማነህ አንተ ብሎ ይጠይቃል። ማነህ አንተ ብሎ ይጠይቃል። ፈአቁል አነ ሙሐመድ እኔ ሙሐመድ ነኝ ይለዋለሁኝም አሉ። ፈየቁሉ ልኻዚን ጠባቂው ምን ይላል? ኡሚርቱ አላ አፍተሐ ሊአሐድን ቀብለከ ያ ሙሐመድ ሙሐመድ ሆይ ከአንተ ውጭ ለሌላ ለማንም ለአንድም እንዳልከፍት ታዝዤ አንተ መተህ እስክታስከፍተኝ እየጠበቅኩ ነው ይላል። ያ ሰላም ጀነት ከተፈጠረች ጊዜ አንስቶ ጀነት የተፈጠረችው ከሰው ልጆች በፊት ነው። አስቡት። ከዚያን ጊዜ ጀምሮ ይሄ መልአክ እየጠበቀ ነው ሙሐመድ መጥቶ እስኪያስከፍተህ ድረስ ለማንም እንዳትከፍት ተብሎ ትእዛዝ ተሰጥቷል። ይሄን ቃል ይናገራል። ይህ ነው ሁለተኛው ምልጃ ይሄኛው ነው። ሶስተኛው ምልጃ ደግሞ ምንድን ነው? ሶስተኛው የምልጃ ስርዓት የዛኔ መጥፎ ስራቸው ከመልካም ስራቸው ያመዘነባቸው ሰዎች ይኖራሉ። እሺ መጥፎ ስራቸው ከመልካም ስራቸው ጋር ያመዘነባቸው ሰዎች የበዛባቸው መጥፎ ስራና ጥሩ ስራ ሲታይ ጊዜ መጥፎ ስራቸው በዝቷል። ኃጢአትን አድርገው ሳይቶብተው የሞቱ ሰዎች፣ ንስሐ ሳይገቡ የሞቱ ሰዎች ማለት ነው። ገብታችኋል አይደል? እነዚህ ሰዎች የዛኔ ስራቸው ሲታይ ጊዜ ከመጥፎ ስራቸውና ከጥሩ ስራቸው መጥፎ ስራቸው አመዝኗል። ንስሐ አድርጎ የሞተ ሰው ካለ አላህ ይቀበለዋል፣ ይቅር ይለዋል፣ አይቀርም። ንስሐ ሳያደርግ ግን የሞተ ሰው ስለዚህ አስመልክቶ ነው። ያ ሲታይ ጊዜ መጥፎ ስራው ከመልካም ስራው በዝቷል። ለዚህ ሰውዬ መልጃ ያስፈልጋል። የዛኔ መልጃ ሲደረግ ጊዜ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ሌሎችም ነቢያቶች ለየትውልዳቸው እዚህ መልጃ ላይ ያማልዳሉ። ልብ በሉ። አብርሃም ከትውልዱ ኃጢአቱ ላመዘነበት ሰው ይለምንለታል። አምላክ ያላህ ሆይ ይሄንን ከትውልድ መካከል ኃጢአቱ የበዛበትን ይቅር በለው ብሎ እንዲለምን እድል ይሰጣቸዋል። ሁሉም ነቢያት በዚህኛው መልጃ ላይ ነቢ ሰለላሁ ዐለይሂ ወሰለም ብቻ አይደሉም፣ እርሳቸውም ያማልዳሉ ለትውልዳቸው። ታቻላልና ልክ እንዲሁ መሲሁ ሁሉም ነቢያቶች በየተለየ ትውልዳቸው ኃጢአት ያለበትን ያማልዳሉ። በዚህ ምልጃ ላይ እነሱ ብቻ ናቸው ነቢያት ብቻ ናቸው ወይ? አይደሉም። ሀታ ሙስሊሞች አንዱ ለሌላው ያማልዳል። ለጓደኛ አንዱ ለሌላ ያማልዳል። ገብታችኋል? ይሄ በቁርአን ላይ ተቀምጧል። ሙስሊሞች ወደ ጀነት ከገቡ በኋላ ከመካከላቸው ጓደኛቸውን በሚያጡት ጊዜ ጌታችን አላህ ሆይ ያ ጓደኛችን ጌታ አለ ብለው ሲጠይቁ እርሱ በጀሃነም ውስጥ ሊፈረድበት ነው፣ ኃጢአቱ በጣም በዝቶ ይባላል። ከዚያ ይለምኑለታል። ጌታችን አላህ ሆይ ከኛ ጋር ሲሰግድ ነበር፣ ሲጾም ነበር፣ ኃጢአቱ ዛሬ በዝቶበት ሊሆን ይችላል፣ እባክህ ይቅር በለው ብለው ይለምናሉ። አላህ ሂዱና አምጡት ይላቸዋል። ይሄ ብቻ አይደለም፣ ህፃናቶች ያማልዳሉ። ወስቢያን የሽፈዑነ የውመል ቂያማ አሉ ነቢ ሰለላሁ ዐለይሂ ወሰለም። ህፃናት ልጆች የትንሣኤ ቀን ያማልዳሉ አሉ። ለምን? ኃጢአት የለባቸውም እነዚህ ህፃናት ልጆች። እንደ እስልምና እንደ ህፃን ልጅ ሆኖ ቢሞት ምንም ኃጢአት የለበትም። ስለዚህ ወደ ጀነት ነው የሚሄዱት። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ አጥፋሉል ሙስሊሚነ ፊል ጀና አሉ፣ ሙስሊም ህፃናት ልጆች የገነት ናቸው ብሎ ተናገሩ። የጅሊሱነ ዐላ ባቢል ጀና የውመል ቂያማ አሉ፣ የትንሣኤ ቀን ወደ ገነት እየሄዱ እያለ በሩ ላይ ይቀመጣሉ። አላህ እያወቀ ይጠይቃቸዋል።
ለምን አትገቡም ሲላቸው ጊዜ ላ ነድኹል ሐታ የድኹለ መዐና አባኡና ወኡመሃቱና ይላሉ። እናትና አባቶቻችን ከኛ ጋር ካልገቡ አንገባም ብለው ይናገራሉ። ከዚያም አላህ ይፈቅድላቸዋል፣ እነዚህ ልጆች ሄዱና እናትና አባታቸውን አምጧቸው ይላቸዋል፣ አብረው ይገባሉ አለ። እነዚያ ግን ወላጆቻቸው አላህን የካዱ መሆን የለባቸውም፣ ወይም በአላህ ላይ የሚያጋሩ መሆን የለባቸውም። አንድ አምላክ አላህን እያመለኩ ኃጢአታቸው ምናልባት ያመዘነባቸው ከሆኑ በእነዚህ በልጆቻቸው መልጃ አማካኝነት ያ ምህረት ይደረግላቸውና ይሄዳሉ ማለት ነው። ይሄ ነው እነዚህ ወከዛሊከ ሸፋዓቱሁ ሰለላሁ ዐለይሂ ወሰለም ሊዐሚሂ አቡ ጣሊብ ወሀዛ መዝኩሩን ፊ አልሐዲስ ሰሒሕ። ይሄን ይመስላል ባጭሩ ስለ ምልጃ ያለው። ስለዚህ ምልጃ የሚባለው ነገር የትንሣኤ ቀን የሚሆን እንጂ ዛሬ ምድር ላይ አንድን አካል አማልደኝ ብለህ የምትጠይቀው ነገር አይደለም። ኦኬ፣ የዛኔ አማኞች ለአማኞች አንዱ ለሌላው ኃጢአት ላለበት በሚያማልዱ ጊዜ እንዳልኳችሁ፣ ነቢያት ለትውልዶቻቸው እንዳልኳችሁ፣ መላእክቶችም የዛኔ በዚህ ላይ ይጋራሉ። መላእክቶችንም አላህ ይፈቅድላቸዋል። ቦታቸዋል አይደለ? መላእክቶች ይፈቀድላቸዋል። መላእክቶችም የዛኔ ለአማኞች ያማልዳሉ፣ ይለምናሉ። አምላካችን አላህ ሆይ ለእነዚህ ለአማኞች ምህረት አድርግላቸውና ወደ ጀነት አስገባቸው ብለው ይለምናሉ። ነቢያቶችም ማንኛውም ሙስሊምም ይከተታል በዚህ ላይ ማለት ነው። ይሄ ነው። እሺ እዮብ ወይንም ከለከታች ያለው ገናችን ዱካም ሰላም፣ እንዴት ነህ? ሰላም ሁሴ እንዴት ነህ? ዛሬ ቀጥታ ቃለ ምልልስ ከአንተ ጋር ድምፅህን ስሰማ ሁለተኛ ቀን ኖርማል ታቸውን ይከታተላለሁ። ግን ጥያቄ ያለኝ ነፍስ ምንድን ነው? ያው በእኔ እምነት ወይም ደግሞ እኔ ባለሁበት የእምነት እንትን ነፍስ የሚባል ነገር እንዳለ አላምንም እና ነፍስ የሚለውን ነገር እንዴት ታስረዳኛለህ? ነፍስ ከሰው ስትወጣ የት ነው ማረፊያው? የት ነው መቀመጫዋ? የት ነው የምታርፈው? እሺ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ኢነ ሩሐ ኢዛ ቁቢደ ተቢዐሁ ልበሰር። ነፍስ በምትወሰድ ጊዜ ሰውየው ሲሞት ጊዜ ሞት የሚባለው ነገር በመጀመሪያ ስጋ ከመንፈስ ነፍስ ከስጋ ጋር የምታደርገው መለያየት እሱ ነው ሞት የሚባለው። ያ ሞት ይባላል። ሞቶ የሚቀረው ምንድን ነው ከተባለ ስጋ ነው። ስጋ ሞቶ ይቀራል እዚህ ምድር ላይ። ያች ግን በሰውነቱ ላይ ህያው እንዲሆን የነበረችው ቁስ ሩህ ወይንም ነፍስ የምትባለዋ ነገር ትወጣለች። ወዴት ትሄዳለች? መላእክቶች ይዘዋት። ይሄ ነገር እስልምና ላይ ነው መልስ የምታገኙለት። መላእክቶች ይዘዋት ወደ ሰማይ ይሄዳሉ። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ተናግረዋል። ከዚያ በኋላ እነዚህ መላእክቶች ይዘዋት ወደ ሰማይ ይሄዳሉ። አንደኛው ሰማይ ላይ የአማኝ ነፍስ ከሆነች ሰባቱን ሰማይ እንደምትሄድና እስከ ሰባቱ ሰማይ ድረስ እንደምትሄድ ተናግረዋል። ثم يعني تذهب النفس حتى تنتهي الى السماء التي فيها الله እስከ ሰባተኛ ሰማይ ድረስ እንድትሄድ ይፈቀድላታል። የሰማይ በር ሁሉ ይከፈትላታል። መላእክቶች ናቸው ይዘዋት የሚሄዱት። መለኩል መውት ስራው ምንድነው? የሞት መልአክ ነፍስን ማውጣት ነው። ከሰው ስጋ ላይ ሩህን ማውጣት፣ ነፍስን ማውጣት ነው ስራው። አላህ ይህን ቃል በቃል ቁርአን ላይ ሲናገር ምን አለ? ቁል የተወፋኩም መለኩል መውት አለዚ ውኪለ ቢኩም ثم الى ربكم ترجعون ይላል። ሙሐመድ ሆይ ለሰዎች እንዲህ ብለህ ንገራቸው፣ እናንተን ይገድላችኋል የሞት መልአክ፣ ያ በእናንተ ላይ ህይወታቸውን በማውጣት ነፍሳቸውን በማውጣት የተወከለ የሆነው መልአክ ይለናል። ስለዚህ እርሱ ያወጣታል፣ ያችን ነፍስ ያወጣታል። ከዚያ በኋላ እነዚህ መላእክቶች ተቀብለው፣ ሁለት መላእክቶች አሉ ራሳቸውን የቻለ የተወከሉ ለዚህ ስራ። ከዚያ በኋላ ወደ ሰማይ ይዟት ይሄዳሉ። ሰባቱን ሰማይ እየተከፈተላት ትሄዳለች። ከዚያ በኋላ አላህ ሱብሓነሁ ወተዓላ ወደ ምድር መልሷትና የቀብር ጥያቄን ትጠይቅ፣ በአካል ውስጥ ትግባ ይባላል። ይሄን ያዛል። ከዚያ በኋላ በቀብር ውስጥ ትገባለች በሰውነቱ ላይ። ከዛ ثم يأتياه ملكان አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዚያም ሁለት መላእክቶች ይመጣሉ። فيقيمانه فيقعدانه فيسألانه ثلاثة أسئلة فيقولون له من ربك وما دينك وما نبيك. ከዚያም ሁለት መላእክቶች ይመጡና ነኪሩን ወሙንከር ፈዩቂማኒህ ያስነሱታል። ይህን ሰው ዳግም ያቺ ሩሑ ወደ ሰውነቱ እንድትገባ ትደረጋለች። ሁለት መላእክቶች መጥተው ያስነሱታል። ፈዩቅዒዳኒህ ያስቀምጡታል። ፈየስአላኒህ ሰላተት አስኢላ ሶስት ጥያቄዎችንም ይጠይቁታል። ማንኛውም አማኝ ከሃዲ እነዚህን ጥያቄዎች ይጠይቃል። የመጀመሪያ ጥያቄ ምንድነው? መረቡክ የሚል ነው። ጌታህ ምንና ማን ነው ብለው ይጠይቁታል። ሙስሊም ከሆነ በትክክል ምድር ላይ ሲያመልክ የነበረውን አምላኩን አላህን ይነግራል። ፈየቁል ረቢየ አላህ፣ ጌታዬ አላህ ነው ብሎ ይመልሳልም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወማ ዲኑክ፣ ሁለተኛው ጥያቄ ሃይማኖትህስ ምንድን ነው? ዲንየ ልእስላም፣ ሃይማኖት እስልምና ነው ይላል። ወማ ነቢዩክ፣ ነቢይህስ ማን ነው ተብሎ ይጠይቃል። በዚህ ዘመን የተፈጠረ ሰው ከሆነ ነቢዬ ሙሐመድ ናቸው ብሎ ይመልሳል። በመሲሁ ዘመን የሞተ ሰው ከሆነ ነቢዬ መሲሁ ናቸው ይላል። በሙሴ ዘመን ከሆነ ነቢዩ ሙሴ ነው እያለ ይመልሳል። ሁሉም የየዘመናትን ነቢይ እንደ ነቢይ የተላከለትን ይመሰክራል። ሶስት ጥያቄ ከመለሰ በኋላ ከይፈ ዐረፍተ ዛሊክ ይሉታል። ይሄን እንዴት ልታውቅ ቻልክ ይሉታል። የቁል ቀረእቱ ኪታብ አላህ ፈአመንቱ ቢሂ ወሰደቅቱ ቢሂ ይላል። ይህንማ ላውቅ የቻልኩበት ምክንያት እንዴት አወቅ ሲሉት፣ ላውቅ የቻልኩት አምላኬ በነቢይ በኩል የላከልኝን መለኮታዊ መጽሐፍ አንብቤ አመኘበት በዚያ ነው ላውቅ የቻልኩት ይላል። ثم ينادي منادي من السماء፣ ከዚያም ተጣሪ እንዲህ ሲል ይጣራ። አላህ ሱብሓነሁ ወተዓላ ምን እያለ ይናገራል? ይሆናል ነፍስ፣ የሙስሊም ነፍስ በሁለት መንገድ ትኖራለች። ሌላ ልታቆም ይገባው። አንደኛ በቀብር ውስጥ የቀብር ጸጋን እያገኘ ከአካሉ ጋር ትኖራለች። እዛች አለ አይደል? ሁለተኛው ደግሞ ምንድነው?
በግማሽ ፓርት በገነት ውስጥ ትኖራለች፣ በግማሽ ክፍል በገነት ውስጥ ትኖራለች። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ምን አሉ? በገነት ውስጥ ትኖራለች ስላቸው ጊዜ ከሞት በኋላ ወዲያው ማለት ነው። የትንሣኤ ቀን ሙሉ በሙሉ በአካልም በሩሑም በነፍሱም ወደ ገነት ገቢ ነው። ይወታቸዋል አይደል? ያ ሆኖ ሳለ ከሞት በኋላ ወዲያው ማለት ነው በገነት ውስጥ ነዋሪ ነች። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? አርዋሑል ሙእሚኒነ ፊል ጀና አሉ። ቃል በቃል የሙስሊም ነፍስ በገነት ውስጥ ነዋሪ ነች ብለው ተናግረዋል። አርዋሑል ሙእሚኒን ፊል ጀና አሉ። ይሄ ነው፣ ይህ የአማኝ ሰው ህይወት ነው። ከሞት በኋላ ስላለው ነገር አላህን የካደ ሰውስ እንዴት ነው? ስጋና ነፍሱ ከምትለያይበትን ጀምር አሁን መላእክቶች ደርሱ ይመጣሉ። እንደመጡ ገና ወዲያው ሲያያቸው ሁሉን እውነት ይረዳል። በቃ ምን እንደሚናገር ሁሉ አላህ በቁርአን ላይ ያስቀምጣል። ሐታ ኢዛ ጃአ አሐደሁም አልመውቱ ቃለ ረቢ እርጅዑኒ ለዐሊ አዕመሉ ሷሊሐን ፊማ ተረክት። ከእነዚህ ከከሃዲያኖች መካከል አንዳቸው ሞት ወደ እነርሱ በመጣ ጊዜ ይላል አላህ እባክህ ጌታ አምላክ አላህ አንዴ መመለስ እድልን ስጠኝ ይላል። ለምን? ለዐሊ አዕመሉ ሷሊሐን ፊማ እስከ ዛሬ የተውኩትን እምነትንና ክህደት ይሄንን መልካም ስራን እንድሰራ ተመልሻ እድል ስጠኝ ይላል። ከላ ለአምላካችን አላህ ነገር ግን የሚፈልጉት እንደሚሆን አይሆንላቸውም ይላል። ኢነሃ ከሊመቱን ሁወ ቃኢሉሃ ተናግረዋት የምትቀር የሆነች ከንቱ ንግግር ብቻ ትሆናለች። መልስ አይኖራቸውም፣ መልስ አይሰጣቸውም፣ የመለስ እድል አይሰጥም። ወሚን ወራኢህም በርዘኹን ኢላ የውም ዩብዓሱን አለ። ገና ከበስተኋላቸው እስከሚቀሰቀሱበት ቀን ድረስ እስከ ትንሣኤዋ ቀን ድረስ የቀብር ህይወት ገና ይጠብቃቸዋል ቅጣት እያለ ይናገራል። ከዚያ በኋላ ይመጣሉ እነዚህ መላእክቶች። እንደመጡ ገና መምታት ነው የሚጀምሩት፣ ቅጣት ይጀምራሉ እዚሁ እነዚህ መላእክቶች። አላህን ለካደ ሰው መላእክቶች በጣም ጨካኝ ናቸው። ቦታቸዋል ያ ነው። ይህን አላህ በቁርአን ላይ ሲናገር ወለው ተራ ኢዝ የተወፈ አለዚነ ከፈሩ አልመላኢካ የድሪቡነ ውጁሃሁም ወአድባረሁም ይላል። ሙሐመድ ሆይ እነዚያን የካዱትን ሰዎች መላእክቶች በሚገድሏቸው ነፍሳቸውን በሚያወጡ ጊዜ ብታይ እንዴት እንደሚመቷቸው እያለ ይናገራል። የድሪቡነ ማለት ይመቷቸዋል ማለት ነው። ውጁሃሁም ማለት ፊታቸውን፣ ወአድባረሁም ጀርባቸው። ገና እንደመጡ እንደዚህ መላእክቶች ቅጣትን ይጀምራሉ። አላህን የካድክ ሰውን አይደል በምድር ላይ ብለው በቃ ከፊት ከኋላው እንዳለ ትንክርክር ነው የሚያደርጉ፣ መምታት ይጀምራሉ። ወዙቁ ዐዛበ አልሐሪቅ ገና አሳማሚውን ቅጣት ትቀምሳለህ እያሉ ያበስሩታል። ወዲያው ምን ብለው ያዛል? ይሄ መለኩል ሞት እንዴት ነው ነፍስን የሚያወጣት? መልአኩ ቅድም ያልተናገርኩት ነገር እንዲህ የመነጨቀ ምናምን ላአርም በትእዛዝ ነው የሚያወጣት። አየቱሃ ሩሑል ኸቢሳ ይላል መለኩል ሞት። አንቺ አላህን የካድሽ ሆንሽ ቆሻሻ ነፍስ ብሎ ይጀምራል። ወኽሩጂ ኢላ ሰኸጥ ሚነላሂ ወዒቃቢህ ወደ አላህ ቁጣና ወደ ቅጣቱ ውጪ ከዚህ በኋላ ይላል። ኧረ አንዴ የመመለስ እድል ብሎ የቅድሙን ቃል ይናገራል፣ አይሰጠውም። ከዛ ትወጣለች ነፍሱ። ወዲያው እነዚህ መላእክቶች ይዘዋት ይሄዳሉ ወደ ሰማይ። አላህ ሱብሓነሁ ወተዓላ በቃሉ ላይ ምን አለ? ኢነ ለዚነ ከዘቡ ቢአያቲና ወስተክበሩ ዐንሃ ላ ቱፈተሑ ለሁም አብዋቡ ሰማ ብሏል። እነዚያ እኔን የካዱኝ ሰዎች አናቅጼንም በነቢያት ላይ ያወረድኩትን ያስተባበሉ የሰማይ በር አትከፈትላቸውም ብሏል አይደል? ወደ ሰማይ ዓለም እንዳትገባ ይቺ ነፍስ መልሷት የሚል ትእዛዝን ይሰጣል። ከአንደኛው ሰማይ አታልፍም። ከዚህ ወዲያው ትመለሳለች። የክብር ጥያቄ እዛው ከሰውነቱ ጋር ገብታ እንድትጠይቅ ያዛል። አሁንም ልክ እንደዛው እነዚህ መላእክቶች ሊጠይቁ ይመጣሉ። ثم يأتياه ملكان ከዚያም ሁለት መላእክቶች ይመጣሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። فيقيمانه فيقعدانه فيسألانه ثلاثة أسئلة ካስነሱት በኋላ ሶስት ጥያቄ ሊጠይቁታል። من ربك አይ ጌታ ማን ነው ይሉታል። አላህ ነው ብሎ እንዳይመልስ አላህን ክዷል። የሚያመልከውን ሲያመልክ የነበረውን ጌታ እንዳይናገር ስህተት መሆኑን ተረድቷል። ታዲያ መልሶ ምን ሊሆን ይችላል? ልክ ትምህርት ቤት መምህሩ ጥያቄ ጠየቀና መልስ አላወቀም ሰውየው፣ ወይ በትክክል እንዳይመልስ በትክክል አልተማረም። የያዘው መልስም ትክክል እንዳልሆነ አወቀ። እንደሚለው አለ አይደለ? ምንም መልስ እንደሌለው ሰው ለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ፈየቁል ሃ ላ አድሪ የለና አያላውቅም ብሎ ይመልሳልም አሉ። ሁለተኛው ጥያቄ ወማ ዲኑ ከሃይማኖትህ ምንድን ነው ተብሎ ይጠይቃል። ኢስላም ነው እንዳይል እስልምናን ክዶታል። እውነት መሆኑን ተረድቷል። አላህ ቃል በቃል በቁርአን ላይ የውመኢዝ ዩወፊሂሙ ላሁ ዲነሁሙል ሐቅ ወየዕለሙነ አነ አላህ ሁወል ሐቁል ሙቢን አለ። እውነተኛ ትክክለኛ አምላካቸው አላህ መሆኑንም የዛኔ ያውቃሉ አለ ገና ሊሞቱ ሲሉ። ነገር ግን ይህን ነገር እንዳይሉ አላመኑበትም ነበር። ሲያመልኩት የነበረውን አምላክ ይሄ ነው አምላክ ብለው እንዳይጠሩ አሁንም ሲከተሉት የነበረው ሃይማኖት ትክክለኛ ሃይማኖት እንዳልሆነ ያውቃሉ። ወይቁል ላ አድሪ አሁንም አላውቅም ብሎ ይመልሳል። ሶስተኛና የመጨረሻው ወማ ነቢዩክ ነቢይህ ማነው ተብሎ ይጠይቃል። ነብዩ ሰለላሁ ዐለይሂ ወሰለም ክደዋል እነዚህ ሰዎች። ታዲያ ብለው ይመልሳሉ። ፈየቁል ላ አድሪ አላውቅም ይላሉ። ثم يضربونه بمطرق لو ضرب به جبل الدنيا لأزاله አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዚያም እነዚህ መላእክቶች በብረት ይመቱታል በጫንቃው ላይ። ይሄን ምት የምድር ተራራ ቢመታበት ባፈራረሰውና ባስወገደው ነበር አሉ ነብዩ ሰለላሁ ዐለይሂ ወሰለም። መላእክቶች ኃይላቸው ከሰው በላይ ነው። በዚያ በኃይላቸው አንዴ ጫንቃው ላይ ይመቱታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። በዚያ ምትም የምድር ተራራ ቢመታ በፈራረሰና ከቦታው በተወገደ ነበር አሉ። ያንን እንድትሰሙ አላህን ለምኜ አሰማችሁም ነበር አሉ። ነገር ግን ዳግም ወደ ቀብር አትሄዱም ብለው ተናገሩ። ቃለ ነብዩ ሰለላሁ ዐለይሂ ወሰለም
ለውላ አኒ አኻፍ አነኩም ላ ተተዳፈኑን ለደዐውቱ ላህ አን ዩስሚዐኩም ዐዛበ አልቀብር ፈተስመዑን አሉ። እንደው አትቀባበሩም ብዬ ስለፈራሁኝ እንጂ አላህ የቀብር ቅጣትን እንድትሰሙ ለምኝላችሁ አላህን እንዲያሰማላችሁ አድርግ ነበር ብለው ተናግረዋል። አላህን ለምን ነበር እንዲያሰማችሁ፣ ነገር ግን አትቀባበሩም አሉ። ከዚያ በኋላ አላህ ስብሐነሁ ወተዓላ ይናገራል። ثم ينادي منادي من السماء فيقول الله سبحانه وتعالى من ሲል ይናገራል። كذب عبدي ይላል افرش له فراشا من الجنة والبسوه نارا يعني افرشوا له فراشا من النار والبسوه لباسا من النار وافتحوا له بابا الى النار ووسعوا يعني وضيقوا عليه قبره فيضيق عليه قبره حتى تختلف اضلاعه. ከዚያም አላህ ስብሐነሁ ወተዓላ ምን ሲል ይጠራል። እነሆ ባሪያዬ የተሳሳተ መልስ መልሷል። የገሃነምንም እሳት ምንጣፍ አድርጉለት፣ የእሳትን ልብስ አልብሱት፣ የገሃነምን በር ክፈቱና አሳዩት። ከቀብር ህይወቱ በኋላ በቀጣይ የሚገባበትን ትልቁን የገሃነም ቅጣትን እየተመለከተም ይኖራል ይላል። ከዚያ በኋላ እነዚህ መላእክቶች ይሄን ያደርጋሉ የተባሉትን የገሃነምን በር ከመክፈታቸው ግን በፊት የገነትን በር ቀድመው ያሳዩታል። ፈየቁሉነ ለህ የዛኔ የሚያሳዩትና ምን ይሉታል? ለው አመንተ ቢላሂ ለካነ ሃዛ መካኑክ ይሉታል። የገነትን በር ቀድመው ያሳዩትና አላህን አምነህና የእርሱን ህግና ስራ ተከትለህ ቢሆን ኖሮ ዛሬ አንተ መግቢያ ይሄ ነበር በቀጣዩ ዓለም የሚሆነው ይሉታል። ወላኪነከ ከፈርተ ቢላህ ፈካነ ሃዛ መካኑክ፣ ነገር ግን አንተ አምላክህን አላህን ክደሃል፣ ያንተ የቀጣዩ ዓለምህ ይሄ ነው ብሎ የገሃነምን በር ያሳዩታል። የእርሱ የቀብር ህይወቱ በዚህ ይቀጥላል ማለት ነው። ስጋውን ሩሑን በዚህ ሁኔታ ቀብር ውስጥ እየተቀጣች ትቀጥላለች። የሙስሊምስ እንዳልኩት የሙስሊም ሩሑ በሁለት መንገድ ትሆናለች። ነፍሱ በግማሽ ፓርት በገነት ውስጥ ትኖራለች፣ በግማሽ ደግሞ በቀብር ህይወት ውስጥ እያገኘች ጸጋን ትቀጥላለች ማለት ነው። ከዚያ የትንሣኤ ቀን ሰዎች ሲነሱ ጊዜ አማኞች በሁሉም ማንነታቸው ወደ ገነት ይገባሉ ይሳኔ ማለት ነው። ይህን ይመስላል። ከሃዲያኖች ደግሞ ወደ ገሃነም ይገባሉ ማለት ነው። ወሊለዚነ ከፈሩ ቢረቢሂም ዐዛቡ ጀሃነም እንዳለው እነዚያ ጌታቸውን አላህን ለካዱ ሰዎች የገሃነም ቅጣት አለችላቸው ብሎ እንደተናገረው፣ ለአማኞች ደግሞ ምን አለ? ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዐደላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በአላህ አምነው መልካምን የሰሩትን የገነትን ጸጋ ሊያስገባቸው ቃል ገብቷል። የአላህም ቃል እውነት ሲሆን በእርሱም ውስጥ ለዘላለም ዘውታሪዎች ሲሆኑ እርሱ አምላካቸው አላህ አሸናፊና ጥበበኛ ነው እያለ ይናገራል። እና ይህን ይመስላል። ዱከ ልጠይቅ። በጣም ነው አመሰግነው። ክብር ይስጥልኝ። እውነት ለእኔ ጊዜ ሰጠኝ መልስ ስለመለስክልኝ። ግን ያው ልቤ እየተወሰወሰንም እንደማደርግ አላውቅም። በቃ አመሰግናለሁ። ለማንኛውም በሌላ ጊዜ ያገኛለሁ። እሺ ሁለት ጥያቄ ነበር። አንደኛ ሱራ 3 አያ 49 ኢሳ ፈጠረ ይላል። ኢሳ መፍጠር ይችላል እንዴ? እናም ደግሞ እሱ የፈጠራቸው ወፎች ማን ነው አላህቸው? ሁለተኛው ጥያቄ ደግሞ አንዳንድ ነው። እሺ አሁን እሱ የፈጠራቸው ወፎች አልክ። ወፎችን ፈጠረ አይደለም የሚለው ወደ እሱ እንወጣለን። ኦኬ እሱ ወፍን ፈጠረ አይደለም የሚለው እሺ፣ የወፍ ቅርጽ ነው የሚለው እንጂ ወፍን አይደለም። እሺ መፍጠር የሚለው እንኳን አንደ መፍጠር የሚለው ወፍ አይደለም የፈጠረው የወፍ ቅርጽ ነው። የወፍ ቅርጽ መፍጠር ትችላለህ። ፈጠራም ሲባል አትሰሙ? ይሄ ሰው የሚፈጠረው ፈጠራ በጣም ደስ የሚል ነው አልኩ። ኦኬ ፈጣሪ ነው ይሄ ሰው ማለት ነው? ላ እንደዛ አይደለም። ፈጠረ የሚለው ቃል የአረበኛ ቃል ሰወረ፣ ከለቀ በጣም ብዙ ቃላቶች አሉት። አሁን እዚህ ቦታ ላይ ተስዊር ያኔ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ኢነ ለዚነ ዩሰውሩነ ሀዚሂ ሱወር ዩቃሉ ለሁም የውመል ቂያማ አሕዩ ማ ኸለቅቱም አሉ። ዛሬ በምድር ላይ ህይወት ያላቸውን ቅርጻ ቅርጽን የሚቀርጹ ሰዎችን የሰው የእንስሳት ማለት ነው ከእንጨት ከጭቃ ከድንጋይ ሊሆን ይችላል። አላህ የትንሣኤ ቀን እነዚህን ሰዎች ምን ይላቸዋል አሉ? በሉ በምድር ላይ የፈጠራችኋቸውን ሕያው አድርጓቸው ይላቸዋል አሉ። አየህ መጀመሪያ ስዕል ብለው ገለጿቸው፣ ቅርጽ ብለው ገለጿቸውና ከዚያ የፈጠራችኋቸውን ብለው ገለጹ። ስለዚህ በእስልምና ሰወረ ኸለቀ ይባላል። ክርስቶስ እዚያ ቦታ ላይ ምንድነው መሲሁ ያደረገው? ቅርጽ ነው የቀረጸው። ቀርቷል አይደል? ይሄንን ግን ለሚለው ቃል ኸለቀ ብሎ አመጣው። በሌላም ቦታ ላይ አላህ በሱራ አንከቡት ላይ ምን ይላል? አላህ ሱብሓነሁ አብርሃም ህዝቦችን ሲናገራቸው ጣዖታትን የቀረጹ ሰዎችን ፈጠራቸው ብሎ ገልጿቸዋል። አየህ በቅርጽም መቅረጽም ፈጠረ ብሎ ይገልጸዋል። ይህ ነው ያውና እዚህ ጋር ሐዲስ ላይ እንደምታየው መቅረጽን መፍጠር ብሎ ይገልጻል። ስለዚህ አረበኛ ቃል ኸለቀ ፈጠረ ሲባል ጊዜ ቀረጸ የሚለውንም ያስይዛል ነው። ክርስቶስ ታዲያ እዛ ላይ ያደረገው ምንድነው? ወፍን ነው ወይ የፈጠረው? አይደለም፣ ወፍን ሳይሆን የወፍ ቅርጽን ከጭቃ ነው የቀረጸው። መቅረጽን ነው። ኢነ አስሐብ هذه الصور يعذبون يوم القيامة يقال لهم أحيوا ما خلقتم። አሁን ያለው የነገርኩህ ሐዲስ ያው ዛሬ እነዚህ ምድር ላይ ቅርጻ ቅርጽን የሚቀርጹ ሰዎችን የትንሣኤ ቀን አላህ በሉ የፈጠራችኋቸውን ሕያው አድርጉ ብሎ ያዛቸዋል አሉ። አያችሁ አይደል? የቀረጻችኋቸው ለሚለው ቦታ ተክቶ የፈጠራችኋቸው የሚለው ይመጣል። ያ ነው እና ክርስቶስ ወፍን ፈጠረ አይደለም ነው የወፍን ቅርጽ ነው የሚለው። ታዲያ በራሪ ወፍ ያደረጋት ማን ነው ከተባለ ራሱ ያዛው ኢየሱስ ይናገራል። ፈተኩኑ ጠይራን ቢኢዝኒላህ አለ። ከዚያም በአላህ ፍቃድ በራሪ ወፍ ትሆናለች ይላል። እርሱ ምንድነው ምን ድረስ ነው ድርሻው ከተባለ ከጭቃ የወፍ ቅርጽ ይሰራና እፍ የማለት ድርሻ ብቻ ነው ያለው።
يعني من الآن ورسولا إلى بني إسرائيل أني قد جئتكم بآية من ربكم أني أخلق لكم من الطين كهيئة الطير فتكونوا طيرا بإذن الله هذا እኔ በወፍ ቅርጽ እቀርጽላችኋለሁ፣ እፈጥርላችኋለሁ፣ እሰራላችኋለሁ። ሰራ፣ ፈጠረ፣ ቀረጸ። እነዚህ ሁሉ አንዱ ሌላውን ተክተው የሚመጡ ናቸው። ከዚያ በኋላ ምን አደረገ እሱ? የጭቃ ቀረጸና በወፍ ቅርጽ እፍ አለ። እዚህ ድረስ ነው ድርሻው። ከዚያ በኋላ በአላህም ፍቃድ በራሪ ወፍ ትሆናለች አለ። በራሪ ወፍ የማድረጉን ስራ ወደ አምላኩ መለሰ ማለት ነው። ከዚያ በፊት ግን ከጭቃ የተቀረጸች ቅርጽ ሆና ያለች ነች። ይሄ ነው። እሺ ሁለተኛው ጥያቄ ኻቲሙል አንቢያ መሐመድ ነው ትላላችሁ አይደለ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብያት መደምደሚያ ናቸው። ኻቲሙል አንቢያ እንደዛ ከሆነ መጨረሻ ዓለም ላይ ኢሳ ነው የሚመጣው አይደል? እንደ የመጨረሻው ነብይ ማለት ነብይ እንደምትሉት ማለት ላስረዳ። ጨርሰሽና አስረዳለሁ። ችግር የለውም። ጥያቄን ጨርስ። ኻቲሙል አንቢያ ኢሳ ነው ማለት መጨረሻ ስለሚመጣ ማለት ስለዚህ መሐመድ አይደለም በዚህ ሁኔታ ማለት ነው። ሀሳት ለመደም እኔ ልመልስልህ። እሱ ይመጣል አይደል? እንደ መጨረሻ ነው። ታዲያ እንዴት መጨረሻ ተባለ እርሳቸው በሚል ጥያቄ አድርገውና ልመልስልህ። አንተ ጠይቀህ የመለስከው ነው። እንደሱ ሳይሆን እኔ ልመልስልህ አደረኩ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የነብያት መጨረሻና መደምደሚያ ናቸው ነው ወይ? አላህ ሱብሓነሁ ወተዓላ ይሄን በቁርአን ላይ ተናግሯል። እርሳቸውም ሐዲስ ላይ ተናግረዋል። ማስረጃ يقول الله سبحانه وتعالى في سورة الأحزاب ما كان محمد أبا أحد من رجالكم ولكن رسول الله وخاتم النبيين ይላል። ሙሐመድ ግን የነብያት መደምደሚያ ነው ያለ ይነግረናል። ወታቻላል በሌላ ቦታ ላይ ቁል ማ ኩንቱ ቢድዐን ሚነ ሩሱል ይላል። እኔ ነብያት አዲስ መጀመሪያ አይደለሁም መጨረሻ እንጂ ያሉ እንዲናገሩ አዘዝተዋል። ሐዲስ ላይ እርሳቸው ቃል በቃል ነብያችን ሰለላሁ ዐለይሂ ወሰለም አነ ኻተሙ ነብይን ላ ነብይ በዕዲ አሉ። እኔ የነብያት መደምደሚያ ነኝ ያሉ ይናገራሉ። ያሱ ነብያት እስከ እርሳቸው ዘመን ድረስ ተቋጭተዋል ከአላህ ሱብሓነሁ ወተዓላ ዘንድ። የመጀመሪያው ነብይ አዳም ነው። ይሄን ቃል በቃል ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ሐዲስ ላይ ተጠየቁ አቡ ዘር الغفاري የተባለ ታላቁ ሱሐባ ጠየቃቸው። قال يا رسول الله من يعني هل كان آدم نبيا فقال النبي صلى الله عليه وسلم نعم كان نبيا مكلما አንተ የአላህ መልእክተኛ ሆይ አዳም ነብይ ነበረን ሲላቸው አዎ ለዚያውም አላህ ቃል በቃል ያናገረው ነብይ ነው ብለው ተናገሩ። አያችሁ ነብያቶች በሁለት መንገድ ናቸው። ወይ በመላእክት ያናገራቸዋል ወይ ቃል በቃል ያናገራቸዋል። ለዚያውም አላህ ያናገረው ነብይ ነው ብለው ተናገሩ። ወጣቸዋል። በተቀለ የመጀመሪያው እርሱ ነው። የመጨረሻው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው። ከእርሳቸው በፊት ተልኮ የነበረው ማን ነው ከተባለ መሲሁ ነበሩ። ወጣቸዋል። ይሄን ልታውቁ ይገባል። ነብያችን ሰለላሁ ዐለይሂ ወሰለም ቃል በቃል ለይሰ ሁናከ ረሱል በይኒ ወበይነ አልመሲህ አሉ። በእኔና በክርስቶስ መካከል ሌላ መልእክተኛና ነብይ የለም እያሉ ይናገራሉ። ያ ነው ከእርሳቸው በፊት ተልኮ የነበረው እርሱ ነው። እርሱም ከእኔ በኋላ የሚመጡ ነብይ ብሎ አብስሯል። መሲሁ ሲናገር ምን አለ? ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኤል ኢኒ ረሱሉላሂ ኢለይኩም ሙሰድቀን ሊማ በይነ የደየ ሚነ ተውራህ ወሙበሽረን ቢረሱሊን የእቲ ሚን ባዕዲ እስሙሁ አሕመድ ይላል። የማርያም ልጅ መሲሁ ለእስራኤል ልጆች ምን አላቸው? እኔ ለእናንተ የተላኩላችሁ የአላህ መልእክተኛና ነብይ ነኝ ካለ በኋላ ከእኔ በኋላም የሚመጣው መልእክተኛ ስሙም ሙሐመድ የተባለውን ወይም አህመድ የተባለውን የማበስራችሁ ነኝ ብሎ ተናገረ ይላል። ይህ ነው ያና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አሁን የተናገርኩትን ቃል ምን ይላል? ለይሰ በይኒ ወበይነሁ ነብይ ይላሉ። በእኔና በክርስቶስ መካከል ነብይ የለም እያሉ ይናገራሉ። ያኔ ዒሳ ይህ ነው። እንደ አጠቃላይ ወደፊት መሲሁ ይመጣሉ። በሚመጡ ጊዜ ባጭሩ እንደ አዲስ ነብይ ሆነው ነው ወይ? ላ አይደለም። ቀሪ ዘመን አላቸው ያልኖሩት፣ አልተገደሉም፣ አልተሰቀሉምና ያንን ዘመናቸውን ኑረው ከዚያ በኋላ ፍጻሜያቸውን ያገኛሉ እንደ ማንኛውም ሰው። ወጣቸዋል አይደል? አላህ ይሄን ቃል በቃል ሲናገር ምን ይላል? በሱረቱ ኒሳ ላይ ወኢን ሚን አህሊል ኪታቢ ኢላ ለዩእሚነነ ቢሂ ቀብለ መውቲሂ ይላል። የዚያኔ በሚመጣም ጊዜ መሲሁ ምድር ላይ አንድም አይሁድ ወይንም ክርስቲያን አይኖርም በትክክለኛው መንገድ የሚያምኑ ቢሆን እንጂ ይላል። የሚያምኑ ቢሆን እንጂ እያለ ይናገራል ማለት ነው። ወጣቸዋል አይደል? ይመጣል መሲሁ፣ ያችን ቆይተው ይሞታል ነው። ነቢያችን ሰለላሁ ዐለይሂ ወሰለም ምን ያክል ዓመት እንደሚቆይ ሁሉ ተናግረዋል። ቃለ ነቢ ሰለላሁ ዐለይሂ ወሰለም የንዚሉ ፊኩም ዒሳ ብኑ መርየም ፈየምኩቱ 7 ሰነ ወፊ ሪዋየትን ኡኽራ 40 ሰነ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? የማርያም ልጅ መሲሁ በመካከላቸው ይወርዳል 7 ዓመትም ይቆያል አሉ። በሌላ ዘገባ ላይ 40 ዓመት የሚል አለ። 40 ዓመትና 7 ዓመት የሚለው ተጋጭቶ ሳይሆን መጀመሪያ ቆይቶ የሄደው 33 ዓመት አለ። ወደፊት የሚመጣው ደግሞ 7 ዓመት አለ። በአጠቃላይ ስንት ዓመት ይሆናል? 40 ዓመት ይቆያሉ መሲሁ ማለት ነው። በምድር ላይ የቆየ ቆይታ ይሄ ነው። ምን አልከኝ? እንደ አዲስ ነብይ ሆኖ ሳይሆን የሚመጣው የእርሳቸውን ህግና ስርዓት የሚከተልና የሚያስተምር ሆኖ ነው የሚመጣው። ወጣል አይደል? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቃል በቃል ይወርዳል፣ በመካከላቸውም ይመራቸዋልም አሉ። በእኔ ህግና ስርዓትም ይመራል ሰዎችን አሉ። ወይድዑ الناس الى الاسلام ቃል በቃል ልናሳይ እንችላለን። ወደ እስልምናም ሰዎችን ይጣራል ይላሉ። ወይድዑ الى الله ወደ አላህም ይጣራል ሰዎችን አሉ። ወጣል አይደል? ወየኡሙኩም ቢኪታቢላህ ወቢሱነቲ አሉ። በአላህ መጽሐፍና በእኔ ህግና ስርዓት በሱናዬም በእኔ ሐዲስም ይመራቸዋል ሰዎችን እያሉ ተናገሩ። አንድ እርሳቸው ተከታይ ነው የሚሆነው። እርሱ ብቻ ሳይሆን ማንኛውም ነብይ ቢመጣ ነብዩ ሰለላሁ ዐለይሂ ወሰለም ሌላ ሐዲስ ላይ ምን አሉ? ለው ካነ ሙሳ ሐየን ማ ወሲዐሁ ኢላ ኢትባዑ። ዛሬ በእኔ ዘመን ሙሴ በህይወት ቢኖር የእኔ ተከታይ ከመሆኑ ውጭ ሌላ አማራጭ የለውም ነበር አሉ። ይላችሁ
መሲሁም በሚመጣ ጊዜ የእርሳቸው አንድ ተከታይ ከትውልዳቸው ተከታይ ይሆናል። በእርሳቸው ህግና ስርዓት ይመራል፣ ሰዎችንም ይመራል። የመምራቱንም ስልጣን የዛኔ አላህ ለእርሱ ይሰጣል አሉ። መሲሁ ዒሳ ዓለይሂ ሰላም በሚመጣ ጊዜ በአላህ ህግና ስርዓት ሰዎችን ያስተዳድራል። ወላ የብቃ ፊ ዘማኒሂ ኢላ ልእስላም፣ በእርሱ ዘመን ከእስልምና ውጭ ሌላ ምንም አይነት ሃይማኖት ምድር ላይ አይኖርም እያሉ ቃል በቃል ተናግረዋል። ይህንም ሰራ ያወጣላቸው እናሳያቸዋለን። ጊዜ ማየት ከተፈለገ ማስረጃዎችን እያሳየናቸው እንደሆን ወላ የብቃ ፊ ዘማኒሂ ኢላ ልእስላም እያሉ ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ይናገራሉ። ሰላ ትልቁ ላይ ነው። ሰላ አለ ሐዲስ ቁጥር ስንት ልክፈትልህ ከሌለ? ኦኬ እሺ። ወዩህሊክ ላሁ ኩለ አልሚለል ፊ ዘማኒሂ የሚለውን ሐዲስ አውጣው። እሺ ሐዲስ ቁጥር ሰሒህ አቡ ዳውድ ላይ አውጣው። ሰሒህ አቡ ዳውድ 4324 ለይሰ በይኒ ወበይነሁ ነቢዩን ያዕኒ ዒሳ ወኢነሁ ናዝሉን ፈኢዛ ረአይቱሙሁ ፈዕሪፉህ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ገና ሲጀምሩ ትንቢትን እየተናገሩ ነው። ስለ ወደፊቱ መሲሁ እንደሚመጣ እየተናገሩ እያለ በእኔና በእርሱ መካከል ሌላ ማንም ነቢይ የለም አሉ። ያዕኒ ዒሳ እርሱም ዒሳ ነው። ወኢነሁ ናዚሉን እርሱ መጪ ነው፣ ወራጅ ነው፣ ከሰማይ ይወርዳል አሉ። ፈዕሪፉህ እወቁት፣ ከወዲሁ እኔ ስለ እርሱ እናገራለሁኝ አሉ። እወቁት፣ እርሱ ይመጣል በመካከላችሁም። ፈዕሪፉህ እወቁት። ረጅሉን መርቡዕ ወኢለል ሐምረቲ ወልበያድ አሉ። ነቢዩ ሰለላሁ ዐለይሂ ወሰለም መልኩን ሁሉ እየተናገሩ ነው። ወደ ቀይና ወደ ንጣት ጠጋ ያለ ነው አሉ። ያኔ ጥቁር አይደለም፣ ወደ ቀይም ቀይነትም ባለው ወደ ነጭነትም እንዲሁ የቀላቀለ ነው አሉ። በይነ መስረተይሂ መርቡዕ ማለት ለይሰ ቢጠዊል ወላ ቢልቀስር ማለት ነው። በጣም ረጅም አይደለም፣ በጣም ማጭርም አይደለም፣ መካከለኛ ነው ይላሉ። በሌላ ሐዲስ ላይ ዋሲዕ በይነ መንኪበይሂ ይላሉ። ትከሻዎቹ ሰፋ ያሉ ናቸው አሉ። በጣም ደስ የሚል ውብ የሆነ መልእክተኛ እንደሆነ ገልጸውታል። ነብዩ ሰለላሁ ዐለይሂ ወሰለም ከነ ውበቱ ሁሉ ተናግረዋል። ከአነ ረእሱሁ የቅጡሩ ወኢን ለም የስብሁ በለል አሉ። ልክ ሲመጣ ጊዜ ስታዩትም ከራሱ ላይ ልክ የሆነ ሰው ዝናብ በትቶት ሲገባ ወደ ቤት የሚያንጠበጥብ ነገር አለ እና እንደዚህ አይነት የእርሱ ግን ውሃ ሳይሆን እንደ ወርቅ የሚንጠበጠብ ነገር አይነት ሁሉ ይመስላቸዋል ስታዩት ገና ነው። በመላእክቶች ታጅቦ ነው የሚወርደው ብለው ሁሉ ተናግረዋል። ምናሉ ቀጥለው ሲናገሩ ነብዩ ሰለላሁ ዐለይሂ ወሰለም ፈዩቃቲል ናስ ዐለል ኢስላም፣ ሰዎችንም በእስልምና መንገድ ላይ ያኔ ጥሪ ያደርግላቸዋል፣ ይታገላቸዋል። ይህ ያለ ኢስላም ቃል በቃል ያው ወደ እስልምና ሰዎች እንደሚጣራ ተናገሩ። ከዚያስ ፈየዱቁ ሰሊብ መስቀልንም ይሰብራል አሉ። በእርሱ ዘመን በእርሱ ላይ ያኔ የተዋሸበትና የተከተፈበት ትልቅ ውሸት ላይ ነገር እንዳልተገደለ እንዳልተሰቀለ ለሰዎች ያስረዳል። ፈየዱቁ ሰሊብ ማለት መስቀልንም ይሰብራል፣ ያጠፋል። ወየቅቱሉ ልኽንዚር ወየضዑ ልጅዝያ፣ የዛኔ ግብርን ይጥላል ከሰዎች። ማንም ሰው የዛኔ በእርሱ ዘመን ግብር እየከፈለ አይኖርም። ሁሉም የድሎት ህይወት ይሆናል በመሲሁ ዘመን ብለው ቃል በቃል ተናግረዋል። ያን ቀጥሎ ምን አሉ? ወዩህሊኩ ላሁ ፊ ዘማኒሂ አልሚለል ኩለሃ ኢላ ልእስላም፣ አላህም በመሲሁ ዘመን ሁሉንም ሃይማኖቶች ከምድር ገጽ ያጠፋቸዋል፣ እስልምና ብቻ ሲቀር። በመሲሁ በኩል ነው ይሄ ስራ የሚሰራ ቦታቸው አላረም። መሲሁ ሰዎችን ወደ አላህ ይጣራል፣ ወደ ኢስላም ይጣራል። ከምድር ገጽ ባዕድ አምልኮች ሁሉ ይጠፋሉ። የዛኔ አንድን አምላክ ብቻ አስመልኮ ፍጻሜ ይሆናል፣ ከዚያም ይሞታል። እንቀጥል ሐዲሱን ወዩህሊኩ ላሁ ፊ ዘማኒሂ አልሚለል ኩለሃ ኢላ ልእስላም ወዩህሊኩ ልመሲህ ደጃል አሉ። ሐሰተኛውንም መሲህን ያጠፈዋል አሉ። ትክክለኛው መሲህ እውነተኛው መሲህ ሐሰተኛውን መሲህ ይገድለዋል፣ ያጠፈዋል። ፈየምኩሱ ፊል አርድ 40 ሰነተን ثم ይተወፋ፣ ያው ከዚያም ይሞታል አሉ። በምድር ላይ በአጠቃላይ እንደው 40 ዓመት ይቆያል አሉ። የመጀመሪያ የቆየው 33 ዓመት አለ። ከዛ እዚህ ቀጣይ የሚቆየው 47 ዓመት አለ በምድር ላይ ብለው ገለጹት። ያው በምድር ላይ ለ40 ዓመት ይቆያል። በአጠቃላይ የቆየው የምድር ቆይታውን ሲገልጹ 40 ዓመት እንደሆነች ይናገራሉ። ثم ይተወፋ፣ ከዚያም ይሞታል። ፈዩሰሊ ዐለይሂ ልሙስሊሙን፣ ሙስሊሞችም ሶላተል ጀናዛን ይሰግዱበታል። አንድ ሰው በሞተ ጊዜ ለእርሱ የሚደረግ ሶላተል ጀናዛ አለ። ማንኛውም ሰው በሞተ ጊዜ እርሱንም ትሰግዱበታላቸው የዛኔ ብለው ተናገሩ። ያው መሲሁ ዒሳ ዐለይሂ ሰላም በሚመጡ ጊዜ ሰዎችን በእስልምና መንገድ ላይ የሚያስተምሩና ወደ እስልምና መንገድ የሚጠሩ መሆናቸውን በአላህ ሕግና ስርዓት በነብዩ ሰለላሁ ዐለይሂ ወሰለም አስተምህሮ ሰዎችን የሚመሩ መሆናቸውን ይህን ሁሉ ያስተምራል ማለት ነው። እና የዛኔ ለጥያቄ ሁሉ መልስ ሲመጡ ጊዜ እንደ አንድ የነብዩ ሰለላሁ ዐለይሂ ወሰለም ሕግና ስርዓት የሚያስተምር አስተማሪ መልእክተኛ ሆነው ይመጣሉ እንጂ እንደ አዲስ ያ ነብይነታቸው ማዕረግ አይደለም። ነብይነትን ማዕረጉ ጠፍቷል ወይ? አልጠፋም። ሐታ ሙሴ ቢመጣ አሁን የኔ ተከታይ ይሆናል ሲሉ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ነብይነቱ ይካዳል ማለት አይደለም። ነብይ ናቸው፣ ነብይ ናቸው። በሚመጡ ጊዜ ግን የእርሳቸው አንድ ሕግና ስርዓት ተከታይ ሁነው የሚከተሉ የሆኑ ነብይ ሁነው ይቆያሉ ማለት ነው እንጂ አዲስ የነብይነታቸው ማዕረግ መታረግ አይደለም። የመጨረሻ ነብይ አይሆንም። አይሆንም። ጥሩ ነው። እሺ፣ ሌላ ጥያቄ አለ ወይንም ያለው ካለ መጠየቅ ይችላል። እንትን ሌላ ጥያቄ ለምን ተውራትና ኢንጂል ሙሐረፍ ከሆነ ليش القرآن صدقه? ኦኬ ቁርአን እነዚያን አረጋግጧል ሲባል ጊዜ ምን ማለት ነው?
በውስጣቸው ያሉ የእውነታዎችን የሚያረጋግጥ ማለት ነው። በውስጡ ላይ ያሉ እውነታዎችን ያረጋግጣል። ይታል አይደለ? ሙሐረፍ የሚለው ደግሞ በውስጡ የተጨመሩ ነገራቶችን ነው። ሙሐረፍ ማለት የተለወጠ የተበረዘ ማለት ነው። በውስጡ ላይ ያሉ እውነታዎችን ያረጋግጣል። ወአሚኑ ቢማ አንዘልቱ ሙሰድቀን ይላል። ባወረድኩት እመኑ እያለ ይናገራል። እርሱ በውስጡ ያሉት የአላህ ህግጋቶች ካሉ እነዚያን አምነን እንቀበላቸዋለን። መሲሁ የአምላክ መልእክተኛ መሆኑ፣ ሙሴ የአምላክ መልእክተኛ መሆኑ ይሄንን ትክዳላችሁ ወይ? ኧረ አንክድም፣ እናረጋግጣቸዋለን። አዎ እውነት ናቸው እነዚህ እንላለን። ይሄ ማለት ነው እስራኤል ሰዎች መናቃቸው አዎ እውነት ነው ብለን እናረጋግጣለን። ይሄንን እናምናለን። እሺ ለመሆኑ ማስረጃ ወይ ኦሪጂናሉ አለ? የምን ኦሪጂናል? የመጀመሪያው ኪታብ ኦሪጂናሉ አለ ወይስ ሙሐረፍ ለመሆኑ ዝም ብሎ ሙሐረፍ ነው? እንደዚህ በስም ዝም ብሎ ሙሐረፍ አይደለም። እነዚያን መጽሐፍ አውርዶ የነበረ አምላክ ዛሬ ሲያወርድ ጊዜ እነዚያን የነበራቸውን ይዘታቸውን ይነግረናል። የነበራቸው ይዘት በዚያ ውስጥ ያሉትን እውነታዎች እንድትቀበሉ እያለ ያሳስበናል። ያሉትንም እውነት ምን ምን እንደሆኑ ይገልጽልናል። ለምሳሌ መሲሁ መልእክተኛ መሆኑ፣ እነ ሙሴ መልእክተኛ መሆናቸው፣ የሰራቸውን ተአምራቶች ቀደም እንደተነሳ ለምሳሌ መሲሁ ሙታንን ያስነሳ ነበር፣ ዓይንን ያበራ ነበር። እነዚህ ሁሉ የምናምናቸው ናቸው። ሌሎችም ማርያም በድንግልና መውለዷ መሲሁን ይህን ሁሉ የምናረጋግጣቸው ናቸው። ቁርአን አረጋግጧቸው ነው። እሺ ቁርአን ላይ ማለት ነው። እነዚያን መጽሐፍቶች ያለፉትን አውርዶ የነበረ እና ስለ ነቢያት ስለ መሲሁም ስለ ማርያም ተናግሮ የነበረ ሁሉ ዛሬ ላይ የእነዚህን የተናገረ አምላክ አላህ ሱብሓነሁ ወተዓላ እውነታዎቹን እነዚህን ተቀበሉ ማለት ልክ እንቀበላቸዋለን። በስላሴ ልምዶ ግን ማታም ችግሩ ምንድነው? ስላሴ አምላክ አንድና ብቸኛ ነው። አምላክ አንድም ሶስትም ነው ብሎ ያስተማረ አንድም ነብይ ስለሌለ አምላክ አንድና ብቸኛ ነው። በአንድነቱ ላይ ሁለትና ሶስትነት ብዜት የለውም። ሶስት እኮ አይደለም ብለው የሚያስተምሩት እነሱ ሶስት እኮኖም አለው ነው የሚሉት። ሶስት የራስ ባህሪ አላት ነው የሚሉት እኮ። ያ አምላክ አንድ ብቻ አይደለም አንድም ሶስትም ነው ብላ ያምናሉ። አይ እንደሱ ሳይሆን ሶስቱ ኢላህ ካሚል ናቸው፣ ግን እኮኖም ዋህድ ሁሉም ራሳቸውን በራሳቸው ነው የሚሸፍኑት። ኦኬ አንዱ ብቻውን ተነጥሎ ለብቻው አምላክ ማለት ይቻላል አይቻልም? ለምሳሌ ያለ ማንኛውም ምሳሌ ወልድ አለ። ወልድ አንድና ብቸኛ እውነተኛ አምላክ ነው። ያለ መንፈስ ቅዱስ ያለ አብ ብቻውን አምላክ ነው ማለት ትችላለህ? አይቻልም። ኦኬ ከሶስቱ የሥላሴ አካል አንዱን ነጥለህ ብቻህን አምላክ ነህ ማለት አትችልም ማለት ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ታወጣለህ። አንዲሳለ ይቻላል። ተሳስተሃል። አየህ ለብቻው ከተነጠለ ሶስት አምላክ እንደሚሆን የዛሬ ታምናለህ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ብቻህን አምላክ ሆንክ እያለ ቃል በቃል ኢየሱስ ክርስቶስ አብን ይገልጸዋል። ስለዚህ አንዱን ብቻህን አምላክ ብለህ መግለጽ አይቻልም የምትሉ ስህተት ነው። ከተገለጸ ሶስት አምላክ እንደሚሆን ታውቃላችሁ። አይነጣጠሉም በመለኮት የሚለውን ነገር ፍርስፍርስ ያደርገዋል ቤተክርስቲያን። ያውና አብን እየተናገረ ነው ኢየሱስ ክርስቶስ ወደ ሰማይ ቀጥ ብሎ አባት ሆይ እያለ እውነተኛ አምላክ ብቻ ይሆን ካንተ አለ። ከዚያስ የላከውንም ኢየሱስ ክርስቶስን ያውቅ ዘንድ አለ። ስለዚህ አብን ብቻውን አንድ አምላክ ማለት ይችላል እኮ። ከሱ እኮ አብ ብሎ ሲጠራ እኮ እኔ የአብ እንትን ቅርጽ ነኝ፣ የአብ ፎቶ ነው፣ የጭንቅላቱ እንትን ብሎ አልኩ። ደግሞ ቅርጽ አይደለም ያወራሁት። አንዱን ብቻውን ብለህ ለጥለህ መጥራት ትችላለህ ወይ? አንዱን ብቻውን አንድ አምላክ ብለህ መጥራት ትችላለህ ወይ? ስለ አይቻልም ብለኸኛል አይደለ? አይቻልም እኮ አንዱ ብቻ መነጠል ሳይሆን እሱ ያለ ወልድ ወይም ያለ መንፈስ ቅዱስ አምላክ ሊሆን አይችልም ማለት ነው። ማለት ነጥሎ ይቻላል እያለህ ነው። ያውና ስለ አብ ነው እየተናገረ ያለው። ከአንድ ጀምረህ አሳየው እያለህ ነው። ያ ኢየሱስም ይሄን ተናግሮ ወደ ሰማይ አይኖቹን አነሳና እንዲህ አለ፣ አባት ሆይ ያው አንተ እውነተኛ አምላክ ብቻ ሆንክ እያለ ይናገራል። ብቻህን የሚል ትርጉም ሁሉ አለ። አሳያለሁ። ብቻህን አምላክ ሆንክ እያለ ሁሉ ይናገራል። እና ብቻውን ያውና ብቻህን እውነተኛ አምላክ ይሆንክ አንተን አለ። አንዱን ነጥዬ ብቻህን እውነተኛ አምላክ ማለት ትችላለህ ወይ? ስለ አይቻልም ብለሃል። ያው ይቻላል። መጽሐፍ ቅዱስ ላይ የተቀመጡ አንድ ብቻውን አምላክ ተብለው የሚገለጹ ከሆኑ ሶስት አምላክ ናቸው እነዚህ። አይ በመለኮት አይነጣጠልም ማለት ነው። በደንብ ነጣጥሎ ያስቀምጣቸዋል። አባት እያለ አብን ብቻውን አምላክ እያለ ይጠራል። ከዛ ራሱን ሲገልጽ ኢየሱስ እኔ ግን መልእክተኛ ነኝ አለ። ከመለኮት ጎራ ራሱን መጥረና እኔ ግን የአንተ የዚህ የአንዱ አምላክ የብቸኛው አምላክ መልእክተኛ መሆኑን ኢየሱስ ስለራሱ ተናገረ። ቁጥር ስንት ነው ንገረኝ? ዮሐንስ ወንጌል ምዕራፍ 17 ቁጥር 3 በቁጥር 3 እሺ፣ አመሰግናለሁ። ቼክ ላድርግ። እሺ፣ ሌላ ጥያቄ ያለ ካለ መቀጠል ይችላል።
ኦኬ አቤት ኡስታዝ ሰላም ነው፣ እንዴት ነሽ? አለው። እግዚአብሔር ይመስገን። ሰላም ነው። አለን አልሐምዱሊላህ። እሺ እግዚአብሔር ይመስገን። የሆነ ጥያቄ ልጠይቅ ነው ኡስታዝ። እሺ ጥያቄሽ ምንድነው? ጥያቄ እናንተን የተመለከተ ነው፣ ግን ሁሉ ጊዜ በቃ ውስጤ ቅር የሚለኝ ጥያቄ ነው። እኔ የምሰራው ሙስሊም ቤት ነው። እሺ በዛ ሴትዬ ትጾማለች። ይሄ ደግሞ በቃ አለ አይደል፣ ይጾማሉ ደግሞ ቁርአንን ታነባለች። እኔ ከገቡበት ሰዓት ጀምሮ ቁርአናቸው በተቀመጠበት ቦታ በእጄ አልነካም። ለምን? ያው መጽሐፍ ቅዱስ ስለሚያስፈራም ያው ያላወቅኩትን ነገር ግን አነባለሁ። ቁርአንን በአማርኛው አነባለሁ፣ አያለሁ። አንዳንድ ጊዜ ይሄ መጽሐፍ ቅዱስ ቁርአንን እያነበበች ያለችው ሰዓት ቁርአንን በእጇ ይዛለች። ደግሞ በቃ የሆነ ነገር ሲታይ ቁርአንን ትታ ወደ ቁጣ ወደ በቃ አለ አይደል በዛው ትሄዳለች። እኔ ውስጤ በጣም ይቆስላል። ለምን? በእጇ ቁርአንን ይዛለች፣ ትሰግዳለች፣ ትጾማለች። ይሄ ኃጢአት አይሆንም ወይ? ግን እኔ ሙስሊሞቹን በጣም ነው የሚወዳቸው። አብራ የምትሰራ ሙስሊም ናት። እናገራታለሁ፣ ብዙ ጊዜ አውራታለሁ። ግን ይሄ ኃጢአት አይሆንም? ይሄ የሆነ ነገር ውስጥ አይከትም ወይ? ሁለተኛው ደግሞ ምን አድርጋሽ ነበር? ይቅርታ እንደኛ ያደረገችሽ ነገር ነው ስህተት ነው ብለሽ አይሽ? እኔ አሁን ትንሽ የስህተት ካየች በጸባይ አትነግረኝም ወይ ይሄን ሲሪ አትልም። በቃ ወደ ቁጣ ትሄዳለች፣ ወደ እርግማን ትረግማለች። የሆነ ቃል አለ እኔ በጣም ነው የሚፈራው። በዛ በቃ ወደዛ ትሄዳለች፣ በቃ ትቆጣለች፣ ወደ እርግማን ትረግማለች ምናምን ትላለች። መጀመሪያ ይሄን እስላም ያዛታል ወይ? እስላም ይሄን ያዛታል ሆነ ይሄን እስላም ያዘው እስልምና ሰራተኛ እስላም ይሄን ያዛትም እሺ እንድታደርግ አንቺ እንዳልሽው ከሆነ ይሄን ሰው የተሳሳተ ሰው ስህተቱን ረጋ ብሎ መናገር እንጂ በማረም እንጂ በቁጣ ምናምን አይደለም መሆን ያለበት። ሰራተኛን በምን መልኩ እንዳስተናገዱ ነብዩ ሰለላሁ ዐለይሂ ወሰለም ተዘግቧል። ሐዲስ ላይ አነስ ብን ማሊክ የተባለው ሰሃባ ምን ይላል? خدمت رسول الله صلى الله عليه وسلم 10 سنين فما قال لي يوما لما فعلت كذا هلا فعلت كذا. አነስ ብን ማሊክ የተባለው ሰሃባ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቤት ለ10 ዓመት ያክል አገልግያለሁኝ አለ። አንድም ቀን ግን አንተ ለምን እንዲህ አላደረክም፣ አንተ ለምን እንዲህ አታደርግም ብለው ተቆጥተውኝ አያውቁም ማለት ነው። ስህተት ካለ ያን ነገር በስርዓት ወይ ይናገራሉ ወይንም ራሳቸው ሁሉ የሚያስተካክሉት። ብዙ ጊዜ ሰውንም ሁሉ አይጠብቁም ነበር። ቤት ገብተው የተሳሳተ ነገር ካለ ራሳቸው ቀጥ አድርገው ይሰራሉ። ይሄ ነው። እናታችን አይሻ ረዲየላሁ ዐንሃ ስትናገር ምን አለች? ማ ضرب رسول الله صلى الله عليه وسلم امرأة قط ولا خادما አለች። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሚስቶቻቸውንም ሆነ አገልጋዮቻቸውን ሰራተኞቻቸውን አንድም ቀን ተናግረውና መተው አያውቁም ብላ ተናግራለች። ይሄ ነው መሆን ያለበት እና መሳደብ መዛለፍ ይሄ የሙስሊም ባህሪ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ለይሰ አልሙእሚኑ ቢጣዓን ወላ ቢልዓን ወላ ቢልፋሒሽ ወላ ቢልበዚእ አሉ። ሙስሊም ተሳዳቢ አይደለም፣ ሙስሊም ክፉ ቃል ተናጋሪ አይደለም፣ ሙስሊም ዘላፊ አይደለም፣ ሙስሊም ተናጋሪ አይደለም አሉ እና ከልክለዋል። ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ኢነ ለዓኒን ላ የኩኑነ ሹፈዓ የውም አልቂያማ አሉ። ተራጋሚዎች የትንሣኤ ቀን ማስታረቂያ አይሆኑም ብለው ተናግረዋል። እና ይህ ነው መሳደብ ምናምን የለባትም ነበር። ስህተት ካለ በስነ ስርዓት ይሄ ነገር ስህተት ነው ማስተካከል ብላ ማረም ነበር የሚጠበቅባት። ኢስላም እንዲህ አይነቱን ነገር ክፉ ነገር አያዝም። እሺ አውቃለሁ። ሁለተኛው ደግሞ አመሰግናለሁ ኡስታዝ ተመልሶልኛል። ሁለተኛም ደግሞ ወደ ስጋዳው ማለት ነው። አሁን እኔ ስጋዳቸውን እንትን አደርጋለሁ በሰገዱበት እኛ ኢትዮጵያ ሙስሊምን አውቃለሁ። የሰገዱበት ስጋዳቸው ወዲያውኑ ነው የሚያነሱት። የሰገዱበትን ስጋዳቸው ወዲያ አንሶ አንጥፎ አስቀምጠዋለሁ። እዚህ ግን የትም ቦታ ወደ አዋራ ወደ የትም እኔ ግን በጣም አዝናለሁ። ለምን እንደሆነ በቃ ውስጥ ያዝናል። ከዛ የትም ቦታ ይጥላሉ። ይሄ ስጋዳ ደግሞ ልጆች ይጫወታሉ፣ ይረግጣሉ። ግን ኢትዮጵያ ሙስሊሞች በስርዓት ስጋዳቸውን በስርዓት እንደሚጠብቁ አውቃለሁ። ደግሞ የሰገዱበትን ቦታ በጣም ስለሚያከብሩ አውቃለሁ። እነሱ ግን ወደ ስጋዳቸው ይሄዳሉ። ስጋዳቸውን ደግሞ በቃ እንደፈለጉ እንደ ልብስ ያደርጋሉ። ግን የሚለብሶ የሚሰግዱትን ልብሳቸው እንደዚህ። እኔ ግን ፈራለሁ። እጄን ታጥቤ አጣጥፌ አስቀምጣለሁ፣ ለንጹህ ቦታ ማለት ነው። ንጹህ ቦታ አስቀምጣለሁ። ግን እነሱ ይህን ስርዓት አያውቁም። ግን ለምን ይላሉ። በቃ አንድ ልጅቷን ጠይቃለሁ። ይሄ ግን የወደቀበት አንስቶ መስገድ አይከብድም ወይ? ይሄ እኮ ንጹህ ነው። ለምን እኛ ቤተክርስቲያን ስንገባ መድረክ ላይ ስንወጣ ነጠላ ክፍት ጫማ ማድረግ አይሰጡም። ለምን? የተቀደሰ ስለሆነ ማለት ነው። ይህ ቤተክርስቲያን ስትገባ ሴት ልጅ ፀጉሯም ሸፍና ነው የምትገባው።
ስታገለግል ሸፍና ነው የምታገለግለው። እንደዚህ አይደለም ወይ ብዬ አስጠይቃታለሁ። እኔ ግን እንደ ኢትዮጵያ ነው እንጂ የሚኖረው እነሱን አላውቅም ትላለች። ከዛ ይሄስ ምን እንትን ይላል። አሁን እኔ ግን አላውቅም፣ ግን ኢትዮጵያ ጓደኞችን ስለሚያይ ነው ይሄን አንስቼ የሚያስቀምጠው በክብር እንትን አደረገው። ይሄ እንደ እንትን ሲጋራቸው ንጹህ ቦታ መቀመጥ የለበትም ወይ? በንጽህና መጠበቅ የለበትም ወይ? እሺ ምናልባት ወገናችን ይሉሽ እኛ ጋር ነጃሳና ጠሃራ የሚባል ነገር አለ። እሺ ምናልባት ይሄ ክርስትና ላይ የለም። አንድ ሰው እስቲንጃ ምናምን እንደዚህ እነዚህ ህፃናት ልጆች ንጹህ እስከሆኑ ድረስ እዛ ላይ ሰጃዳው ላይ ብቻም ቢቀመጡ ቢጫፉ አይን እስካልተነጀሰ ድረስ ችግር የለውም። ተሻለ አይደል? አጣጥፍ ቢያስቀምጡት መልካም። ነገር ግን ባይሆንም ራሱ ህፃናቶች ልጆች ንጹህ እስከሆኑ ድረስ ከሽንትና ከካካ ነገር የጸዱ እስከሆኑ ድረስ እዛ ላይ እንትን ቢሉበት ችግር ስለሌለው ነው ስም እያሉ ያሉት እንጂ የተነጀሰ ከሆነ አይሰግዱበትም። እነሱ በነጃሳ ነገር ልብስ ላይ መስገድ እንደማይቻል ማለት ነው። ለዚህ ነው ያ ነው። እሺ ትክክል። እሺ አመሰግናለሁ ኡስታዝ፣ ተባረክልኝ። መልካም ጊዜ። ሜሎስ ሰላም። ሜሎስ ሄሎ። አቤት። ሰላም፣ እንዴት ነህ? ጸጋና ሰላም ይብዛልህ። እግዚአብሔር ይመስገን። እንዴት አላችሁ? አለን አለን፣ አልሐምዱሊላህ። እሺ እሺ። ያው ብዙ ጊዜ ላገኝ ይፈልግና ያው ሳላገኝ እቀራለሁ። ዛሬ አጋጣሚ ሆኖ እንግዲህ አግኝቻለሁ። የምጠይቅህ የተወሰኑ ጥያቄዎች አሉኝ። ከዛ በፊት ያው ስሜ ሀብቱ ነው የሚባለው። እሺ እንኳን ደህና መጣህ። እሺ በመጀመሪያ ያው አሁን ስታነሱ ስለነበረው ማለት ከልጁ ጋር ማን ነው ከታች ኢዮብ ነው ምናምን የሚል ልጅ ሲጠይቅ በነበረው የመለስክለት ነበርና ምን ይላል? ከዮሐንስ ወንጌል ምዕራፍ 17 ቁጥር ስንት ነው? 3 ላይ ብቻህን እውነተኛ አምላክ የሆንክ አንተን የላክኸውንም ኢየሱስ ክርስቶስን ያውቅ ዘንድ ይህች የዘላለም ሕይወት ናት የሚለውን ብቻህን እውነተኛ አምላክ የሆንክ አንተን የምትለዋን ብቻ ነውና ስታነሳት የነበረው እና እዚህ ላይ ብቻኝነቱን ነው ወይስ ከቁጥር 1 እስከ 9 ባለው አይተዋል ወይ የሚለውን ነው? ወደ ታች ብናየው የሚቀይረው ነገር የለም። እንዳውም ወደ ያነበብ ነው መልእክተኛነቱን ክርስቶስን ይናገራል። እዛ ላይ የአንድና ብቸኛ የሆነው አምላክ መልእክተኛ መሆኑን የዛ ጋር ይናገራል። እሺ ይኸው ምንድነው የሚለው? ከአንድ ጀምሬ ጥቅሷለች አይደል? አንብሽ ችግር የለም። ጥቅስ መልክቷለች። አባት ሆይ እሺ አባት ሆይ ሰዓቱ ደርሷልና ልጅህ ያከብርህ ዘንድ ልጅህን አክብረው። አስተውለው፣ ልጅህ ያከብርህ ዘንድ ልጅህን አክብረው ነው የሚለው። እኔ አከብርህ ዘንድ አንተ እኔን አክብረኝ ማለት ነው። ያ ማለት እኔ እናንተ አንድ ነን እንደማለት ነው። ልክ በምዕራፍ 10 ቁጥር 30 ላይ እንደገለጸው ማለት ነው። እኔ እናንተ አንድ ነን እንደማለት ነው። እዛ ጋር 10:30 የሚናገረው ስለሌላ ነው። አውዱን አይተን እዛ ከፈለክ ማለት እንችላለን። አሁን እሱን ቀጥለዋል። ወደ ታች ችግር የለውም። ይሄን ጨርሰን ወደዛ እንሄዳለን ወንድሜ። እና ስጋ በለበሰው ሁሉ ላይ ስልጣንን እንደሰጠኸው መጠን ለሰጠኸው ሁሉ የዘላለም ሕይወትን ይሰጣቸው ዘንድ ይላል። ስልጣን የሰጠው ለኢየሱስ ክርስቶስ ማን ነው? ኢየሱስ ክርስቶስን ስልጣን የሰጠው ማለት ስልጣን ተሰጥቶ ነው አይደል? መልስ ስልጣን በለበሰው ችግር የለውም። እከተላለሁ፣ ችግር የለውም። ስልጣን ስጋ በለበሰው ሁሉ ላይ ስልጣንን ተሰጥቶ ነው አይደል? ኢየሱስ ያው ለተከተለኝ ስልጣን በምድር ላይ ስልጣን ተሰጥቶ ነው አይደለም? ኢየሱስ እሺ፣ ችግር የለውም። አብ ስልጣን ወደ ምድር ላከ፣ ወልድ ስልጣን ወደ ሰማይ ላከ። ይሄን አስተውለው አንድነታቸው። አብ ወደ ምድር ስልጣን ላከ። ኢየሱስ ስልጣንን ተሰጥቶ ነው ወይንስ አይደለም? ጥያቄው በዚህ ጥቅስ መሰረት ይኸውልህ፣ በአንዲት መስመር ሙሉ እንድታምን አትችልም አይደል? ሙሉ ቁርአን አሁን በአንዲት ቃል ማመን ትችላለህ? አንድ ቃል እየፈተንህ በሰጠኸው ይላል። ሰጫለህ፣ ተሰጫለህ፣ የተሰጠ ነገር አለ። ስልጣንን የተሰጠው አካል ማን ነው? እንደዛ ከሆነ እንመለስና ወደኋላ አብረን እየተማመን እንሂድ ማለት ነው። በፈጣሪ ልጅ ያከብርህ ዘንድ ልጅህን አክብረው። ስልጣንን የተሰጠው ማን ነው? እሺ ችግር የለውም። ልጅ ያከብርህ ዘንድ ልጅህን አክብረው ማለት ምን ማለት ነው? ስልጣንን የተሰጠው ማን ነው? አይደለም ተሰጥቷል ብሎ ለማመን እኮ እንደ ቃሉ እያለ በሰጠኸው ይላል። የተሰጠው ማን ነው? እኔ ላለማመን ወንድሜ ይኸውልህ ከይቅርታ ጋር እንጂ እኔ ላለማመን ፈልጌ አይደለም፣ ግን ልጅ ያከብርህ ዘንድ ከሚለው ጀምረን እንሂድ። ቅድም አየን፣ እሱን ችግር የለውም። ወደ እሱ እንላለን። ቅድም አየንና እየቀጠልክ አይደለም። ስልጣንን በሰጠኸው የሚለው ትንሽ ስልጣንን የተሰጠው ማን ነው? ሰጪው ማን ነው? ምንድን ነው የተሰጠው ወደሚለው እንምጣ። ስልጣንን የሰጠው ማን ነው? የተሰጠው አካል ማን ነው?
አይወለ እኔም እኮ አሁን እያልኩ ነው ስልጣን የሰጠ ምንድነው የሚለው? ቀጥል። እሺ አዳምጥሽ። በቃሽ አብ ሰጠው እንበለሽ። አብ ሰጠው በላይ አይደለም ይላል እንጂ ቆይ እንደዚህ ብለህ አትለፍ። ስልጣንን የተሰጠው ማን ነው? ኢየሱስ ነው አይደለ? እሺ ኢየሱስ ነው ስልጣንን የተሰጠው አይደለ? አዎ አብ ምንድነው? ሰጭ ነው። ኢየሱስ ተሰጭ ነው። እሺ አይደለ? ስልጣንን የሚሰጥ አካል እንሂድ ወርታች። ወይ ስልጣንን የተሰጠ እሺ ወርታች እንሂድ። ስልጣንን የተሰጠ አካል ፈጣሪ ሆናል። መልስ በዚህ ሐረግ ሙሉ አምላክነቱን ልንክደው አንችልም። ምክንያቱም ወርታች ወረድ ብሎ ምንድነው የሚለው? እንደሚያስክድ አውቃል። ግን በዚህ ሐረግ ብቻ እንክደው እያልክ ነው። ኧረ እባካችሁ አይደለም። አራተኛው ነው አምላክነት የማያረጋግጥ ከሆነ አንድ በቂ ነው። በሌላ አምላክ ብትል ዋጋ የለውም እኮ ገናችን መለኮት ሙሉ ነው። ባህሪ አራተኛው መለኮትነት የለውም ከተባለ አምላክ አይሆንም። በቃ ያካል ልክ ነህ። 4 ቁጥርን አይተዋል? እሺ ወደሱ እንሄዳለን። ችግር የለውም። ወደሱ እንሄዳለን። የሰጠኸኝን ሁሉ ስራ ሰጥቼ አከበርኩ ይላል። ወደሱ እንመጣለን። አሁን ግን እዚህ ቦታ ላይ ልታውቅ የሚገባው ነገር ስልጣን አይሰጥም። አምላክ እሺ እዚህ ጋር ይቅርታ እንጂ ይቅርታ ጋር ፍጡር ለፈጣሪ መስጠት ይችላል አይችልም? ስልጣን ፍጡር ለፈጣሪ ሊሰጥ አይችልም። ፈጣሪ ይሰጣል እንጂ። እሺ 4 ቁጥርን አንብበው። ነገርኩህ እኮ ቁጥር 4 ላይ ምን ይላል? በምድር ላደርገው እኔ ለሰራው የሰጠኸኝን ስራ ፈጽሜ አከበርኩ። አሁን ስለዚህ ምንድነው የሰጠኸኝን ይላል። አሁንም ጥሩ መጣህ። እንዳው የሰጠኸኝን የሚለው ማን ነው? ኢየሱስ ነው አይደለ? አዎ በጣም ጥሩ። አሁን እንዳውም ፍጡር መሆኑን ነው የሚገልጸው። እንዳው አምላክ አይሰጥምና ሰጪው ማን ነው? አብ ነው አይደለ? ወልድ እኮ አከበርኩህ እያለው ነው። ወደሱ እንመጣለን። አንተ እንዳከበርከኝ እያከበርኩ እያለው ኖ እኔ አከበርኩህ እንዳል አከበርኩህ አንተ እንዳከበርከኝ እኔ አከበርኩህ እያለው ነው። እያየው ነው። እሺ ይሰማል። እሺ እኔ አከበርኩህ እያለው ነው። አብን ስለ ክብሩ ምን እንደሆነ እንመጣለን። ክብሩ ምን እንደሆነ እንመጣለን። እዚያው ላይ ይኸውልህ ምን አለ መሰለህ ይጭቃል እኮ ወደ ዮሐንስ ወንጌል ነው የሚሄደው። ወደ ምዕራፍ ቁጥር 30 ነው የሚሄደው። አይደለም ወደ እሱ ጋር አይደለም የሚሄደው፣ እዚሁ አውዱ ላይ ነው የሚሄደው። ያከበረው በምንድን ነው ከተባለ አንድና ብቸኛ እውነተኛ አምላክ መሆኑን እንዲመለክ አደረገ ማለት ነው። ዮሐንስ እዛው ላይ ወደ 3 ላይ ወረደ ከፍ ብለህ ስትመለከተው ምን ይላል? ብቻህን አምላክ ይሁን ካለ አየሁ አይደለ? አንተን አለ ዓለም ሳይፈጠር ይኸውልህ ከአንተ ጋር በነበረኝ ክብር ዘንድ አክብረኝ እኮ ነው የሚለው። ወደ እሱ እንመጣለን። እሱ ስለ ቅድመ እውቀቱ የሚናገር ነው። በነበረኝ አለ እንጂ ነበርኩ ያ አይደለም። ቅድመ እውቀት አይደለም። ይሄ ቅድመ እውቀት አይደለም። ኢየሱስ ክርስቶስ እንዴት ተረጋጋ? ቅድመ እውቀት ነው። በነበረኝ ክብር ነው ያለው። ክብር እንጂ እዛ ነው ያለው። ኢየሱስ አልነበረም እያለህ እኮ ነው ቃሉ። ምን ሆነህ ነው? መመረጥ ነበር ቀድሞ። እሺ ይኸውልህ እኔ ልሰራ የሰጠኸኝን ስራ ፈጽሜ በምድር ላይ አከበርኩ። አሁንም አባት ሆይ ዓለም ሳይፈጠር ከአንተ ጋር በነበረኝ ክብር በአንተ ዘንድ አክብረኝ እኮ ነው የሚለው። እኔ አንተን እንዳከበርኩ በምድር አንተ ደግሞ በነበረኝ ክብር አክብር እኮ ነው። የነበረኝን እኔ እናንተ አንድ ነን እንዳለው ምንድነው? ቆይ የነበረው ምንድነው? ኢየሱስ ነው የነበረው ወይንስ ክብር? አምላክ ለእርሱ የሚሰጠው ክብር። እሺ መመረጥና ክብር አንድ ነው አይደለም? ኧረ እባክህን መልስ። ታው ይኸውልህ ክብር ነበረ። ክብር ነው የነበረው ወይንስ ኢየሱስ ነበረ እንዴ? ኢየሱስን አልባ ክብር አለ እንዴ? አንተ ሳትኖር እንዴት ሰው ሊያከብር ይችላል? እሺ ስለዚህ ቃሉ ላይ የሚናገረው ክብር ነው የነበረው ወይንስ ኢየሱስ ነው የነበረው? አንተ ጋር በነበርኩት አለ ወይንስ አንተ ጋር በነበረኝ ክብር ነው ያለው? በነበርኩት ብሎ ክብር እንዴት ሊል ይችላል? እኮ ስለዚህ ተመረጠ ሲባል ጊዜ አብሮ ነበር ያለ ሰው ማለት ነው ከእግዚአብሔር ዘንድ። አይደለም እንደዛ ቢልማ አንተ አስቀድመህ እንደመረጥከኝ አሁንም አክብረኝ ነበር የሚለው እኮ። አሁንም አስቀድመህ ባከበርከኝ አለ። ስለ ክብር ነው የሚናገረው። ባከበርከኝ ሳይሆን ዓለም ሳይፈጠር ነው ያለው። ዓለም ሳይፈጠር አለ ማለት ዓለም ሳይፈጠር አንተ ጋር ነበርኩ እንደማለት ነው። አሁንም አባቴ ዓለም ሳይፈጠር ካንተ ጋር በነበረኝ ክብር ዓለም ሳይፈጠር ካለ ካንተ ጋር ነበርኩ እያለ ነው። በጣም ጥሩ። እንግዲህ አሁንስ ይሄን ጥቅስ ፕሮፌሰር ላውጣላችሁ ካንዴ አንተ ራስህ በሰጠህ ነው። ያው እና እዚህ ጋር ላውጣ ኢብሮ አንድ ጊዜ ያው ጥቅስ አውጣው። ዓለም ሳይፈጠር ካለ አብሮ ነበረ ከእግዚአብሔር ጋር እያለ ነው። እዚህ ጋር ምን ይላል? ያው በክርስቶስ ሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ማን ነው? የኢየሱስ ክርስቶስ አምላክ ቃል በቃል እንዳው አምላክ እንዳለው እየነገረህ ነው። ዓለም ሳይፈጠር ምንድነው? እንደረጋበል ቆይ ዓለም ሳይፈጠር ምንድነው? ወንጌሉን ንገረኝ ላውጣው ነው። እሺ አውጣ ንገረው። በቃ ኤፌሶን ምዕራፍ 1 ቁጥር 3 ቁጥር 4 ኤፌሶን ምዕራፍ 1 ቁጥር 4 እሺ እስከዛው አንብብ። ምዕራፍ 1 ቁጥር 4 ዓለም ሳይፈጠር ከተባለ አብሮ መኖር ነው የሚያሳየው ነገር አይደል? ዓለም ሳይፈጠር በፊት እና ሐዋርያቶች ነበሩ 12 ስላሴ ጀባ። እሺ አንብበው በላ
አንብቦሽ ያ ዓለም ሳይፈጠር በፊቱ ቅዱሳን ነውር የሌለን በፍቅር እንድንሆን ዘንድ በክርስቶስ መረጠን ይላል። መቼ ነው እነዚህ የተመረጡት? በክርስቶስ በማን የመረጣቸው? በእሱን እንመጣለን። ርዕስ አትቀይር። መቼ ነበሩ? ዓለም ሳይፈጠር ተብሎ ቃል መቼ ነው የተመረጡት? በማን የመረጣቸው? ወደ እሱ እንመጣለን። ወገናችን እባክህን አትቀይር ርዕስህን። ዓለም ሳይፈጠር መቼ ነው የተመረጡት? ይኸውልህ በአማርኛ አውድ መሰረት አረፍተ ነገር ባለቤትን የሚመልሰው በአረፍተ ነገር መጨረሻ ያለውን ቃል ይዘህ ነው የምትመልሰው። በክርስቶስ መረጠን ነው። በክርስቶስ ነው በማን የሚለው እንመጣለን። ወላሂ እንመጣለን። ችግር የለውም። መቼ ነው እነዚህ የተመረጡት ነው ንገረን። ይህን ባል እንግዲህ ዓለም ሳይፈጠር በክርስቶስ ነው የመረጣቸው። በጣም ጥሩ። ስለዚህ ዓለም ሳይፈጠር ከተባለ አንድ አካል የዛኔ ከእግዚአብሔር ዘንድ ነበረ እያልከን ነበረ። ያስኬዳል እንደዚህ? እሺ የኔ ወንድም ልትረዳኝ ከፈለክ ወይም ልታደምጠኝ ከፈለክ በደንብ ልንገርህ። እሺ ይሄ የሚለው ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን ነው። በክርስቶስ መረጠንና ከአንተ ጋር በነበረ ክብር የምትለው ቃል በፍጹም የተለያየ ነው። ለምን ብትለኝ ከአንተ ጋር በነበረ ክብር። እሺ ወይ አንዴ አትመለስ። አሁን ወደኋላ እሱን ተነጋገርን ቅድም። አሁን እዚህ ጋር ዓለም ሳይፈጠር ካለ ምን ብለህ ነበር ቅድም? ከአምላክ ጋር አብሮ መኖሩን ያሳያል ብለህናል አይደል? ነው ተሳሳትኩኝ? እና ይሄ እኮ እሱን እኮ ነው የሚገልጽልኝ እንጂ ሌላ እኮ ማን ናቸው ሳይፈጠር የተመረጡት? እነማን ናቸው? መመረጥና ማክበር አንድ ነው። ስለ መመረጥና ስለ ማክበር አይደለም አሁን ጥያቄያችን። መቼ ነው የሆነው ይሄ ድርጊት ነው? አሁን ድርጊቱ መቼ ነው የሆነው? ይሄ ዓለም ሳይፈጠር በለና አንድ ጊዜ ቶሎ በል። እሺ ዓለም ሳይፈጠር ጎበዝ። ይሄን ነው የምንፈልገው። ይሄ ድርጊት የተካሄደው ዓለም ሳይፈጠር ነው። እንግዲህ አምላክ ናቸው ልትለኝ አትችልም በዚህ። ይኸውልህ እነሱን አምላክ ናቸው ሳይሆን ያለው በክርስቶስ ኢየሱስ መረጠን ነው የሚለው። በክርስቶስ መረጠን ነው የሚለው። ዓለም ሳይፈጠር በክርስቶስ መረጠን ማለት አንድያ ልጁን ልኮ መረጠን እንደማለት ነው። ይሄን ሐረጉን በደንብ ይዩ እኮ። ስለዚህ መቼ ነው የተመረጡት ነው አሁን ጥያቄው። እንደ ቃሉ ከሆነ ዓለም ሳይፈጠር እያለ ገልጿቸው ነው ከላይ የክርስቶስ። እሺ የኔን ጥያቄ መልስልኝ። በማን ነው የተመረጡት ንገረኝ እስኪ። በክርስቶስ ችግር የለውም እኮ ይሄ በሱ ቃል ተጣላ ነው እኮ። ታዲያ በክርስቶስ በማን ነው? በክርስቶስ ነው ችግር የለውም። ይሄ ነው አሁን እዚህ ጋር ክርስቶስ ቀድሞ ነበር ማለት ነው። ይሄ እኮ ሐሳቡ ገብቷል። አይደለም ቅድመ እውቀቱ ነው የሚያሳየው እያልኩ ነው። ማን ነው መራጩ? መልስ ኖ እውቀትና መመረጥ ይለያያል። መራጩ ማን ነው? በዚህ አውድ መሰረት መራጩ ኢየሱስ ነው አብ ነው? ኢየሱስና አብ እኮ አንድ ነው። በዮሐንስ ወንጌል እኮ ምዕራፍ 10 ኖ እኔና አብ አንድ ነን ብሏል በራሱ ቃል። እሱ እንመጣለን ችግር የለውም። መራጩ ማን ነው? በማን ነው የተመረጡት? መራጩ ማን ነው እንዴ? እኔና አብ አንድ ነን እያለ እየተናገረ እንዴት ሌላ መራጭ አለ ብዬ ነገር ይችላል? መራጩ ማን እንደሆነ ንገረንና በማን ተመረጡ ወደሚለው ይመጣል። ስላሴ የሚል ይገና ያለው የት ጋር? እሺ አብ የሚል አሳየ እዚህ ያው እና የክርስቶስ አባት ይባላል ይላልው። በክርስቶስ አባትና አምላኩ ይባረክ ብሎ ይጀምርልሃል ከላይ። ይሄ አካል ነው መራጩ፣ አምላኩና አባቱ ይላል ጭራሽ። ይሄ አካል በማን በኩል? በክርስቶስ በኩል መረጣቸው። መራጩ ማን ነው? አብ ነው። ይኸውልህ አይደለም ይኸው ቃሉን እያየኸው ነው ወገናችሁ። አንተም እኮ እየተከተልከኝ አይደለም። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን ማለት ዓለም ሳይፈጠር ቅድመ እውቀት አለን ማለት አይደለም። ወይም ደግሞ ቅድመ እውቀት ዓለም ሳይፈጠር እኛ ነበርን ማለት አይደለም። መራጩ ማን ነው እንዴ? መራጩ አብን እኔና አብ አንድ ነን ያለው ራሱ አብ ወይም መራጩ ማን ነው? እሺ እዚህ መራጩ እናሳየህ አንተ። ያውና የክርስቶስ አምላክና አባት ብሎ ይጀምርልሃል እኮ ከላይ። እሱ እኮ የሚጀምረው ታዲያ ምስጋና እኮ ነው እኮ። ማን ነው መራጩ? እዚህ ጋር በክርስቶስ ተመረጠን ይላል። በክርስቶስ ተመረጠን ይላል። መራጩ ማን ነው? ክርስቶስ በኩል ማን ነው? ኢየሱስ ክርስቶስን የላከው ማን ነው? ክርስቶስ መረጠና በክርስቶስ የተለያዩ ነው። ይሄ ነው እኮ በክርስቶስ በኩል መረጠን ማለት ክርስቶስ ያልተቀበለውን አብ አይቀበልም፣ አብ ያልተቀበለውን ክርስቶስ አይቀበልም እንደማለት ነው። እንደሱ አይደለም። ቆይ አንዴ ይኸውልህ፣ መራጩ ማን ነው? አብ ነው። በማን በኩል? በክርስቶስ በኩል። አየህ አይደል? እሱ አብ የሚል ካለ እኮ ነው። ወይ ያው እና ከላይ እያሳየህ እኮ ነው። አብ እያለ እየነገረህ ነው። አሁን እዚህ ጋር የክርስቶስ አምላክ በተለየ አካል አትደረብ እንጂ ወገናችን። አንዴ የክርስቶስ አምላክ ይባረክ ይላል። ማን ነው የክርስቶስ አምላክ? የኢየሱስ አምላክ አለው እንዴ? ጌታ ሰው ስጋዊነቱን ሲያስረዳ ነው። እዚህ ስጋ ለብሶ የለ የት ጋር ነው ስጋዊነቱን ሲያስረዳ ነው አምላክ የሚለው? እሺ እኔና አብ አንድ ነን ያለው ለምንድን ነው ታዲያ? ወደ እሱ እንመጣለን። እባክህ ከጥቅስ ወደ ጥቅስ አትሄድ። አምላኩ ማን ነው የሚለውን ንገረና። አምላኩ ማን ነው? ኢየሱስ ክርስቶስ ራሱ አምላክ ነው። የራሱ አምላክ ራሱ ነው ማለት ነው። አምላክ የሚለው ራሱና አምላክ የሚለው ኢየሱስ ያ አባቱ ነው እያለ አምላኩና አባቱ እያለ አባቱ ማን ነው? እኮ የሥላሴን ድንቅ ይሄን እኮ የፈጣሪን ድንቅ ጥበብ ያሳያል እንጂ ፈጣሪን ይሄን ቃል አይደለም። ስለዚህ አብ የሚለው ራሱን ነው ማለት ነው ኢየሱስ። አባት የሚለው ይኸውልህ አንተ አሁን አንገት አለህ ራስ አለ። አንገትህ ራስ ሆነ ይችላል ወይ? ቃሉ ላይ አውራ። ቆይ ፍልስፍና ተውና ቃሉ ላይ አውራ። ይሄ ፍልስፍና አይደለም።
አይደለም። እሺ እንደሱ ከሆነ አምላክ የሚለው ኢየሱስ ክርስቶስ ማንን ነው? ወደ እዚህ ጋር የክርስቶስ አምላክና አባት ይባረክ ይላል። ያ አምላኩ ማን ነው? ለኢየሱስ ክርስቶስ የራሱ አምላክ ራሱ ነው ወይስ ሌላ? ስጋ ለብሷል አለበሰም? ስጋ ለብሷል አለበሰም? ስጋ ለብሷል፣ ችግር የለውም። እኔም አንተም ስጋ ለብሰናል። ስለ ስጋ ሳይሆን ማንን ነው ጥያቄው። ማንን ነው አምላክ የሚለው? አይደለም ስጋን ከለበሰ ስጋው ምን አለው? ለሰው አሁን ወይኔ ሽት እሱ አንድ ጊዜ ላውራው ትፈቅድልኛለህ? ቆየለ መረጋጋት አለበት። ወይኔ ሽት አለ ታውቃለህ ያለው ነበር። እሺ ከታች ያለው ወንድማችን ሰላም ወገናችን፣ ሰላም ልጅ ወጥቶ ለማንኛውም አምላክ እንዳለው ኢየሱስ ክርስቶስ ቃል በቃል ይናገራል። ያንን መናገር ስለ የራሱ አምላክ ራስ ነው ወይስ? አዎ ነው አለ። ምን ይሻላል? ምን ይሻላል? ኢየሱስ ክርስቶስ ራሱን አምላክ እያለ ነው። ራሱ ነው ሲጠራ የነበረው ወደ አምላኩ። የክርስቶስ አምላክ እና አባት ይባረክ ሲል ጊዜ አምላክ የሚለው ራሱ ነው አይደለም? አይደል ነው። አንድና አምላክ አንደኛ ብቸኛ እውነተኛ አምላክ እያለ ራሱ ክርስቶስ ይልኝ። እሺ 430 ይሰማል? ይሰማል። እሱ ሰላም ነው። እንዴት ነህ? አማን ነው ወይ? ደህና ነኝ። አወከኝ? አዎ። እንዴት ነህ? ደህና ነኝ። እኔ የትናንትናው ልጅ ነኝ። እሺ አውቄያለሁ። እንትና አቡከር ፎሎ አድርገው። አቡከር አለ? በውስጥ አገኙት። አቡከር አለ? አቡከር ኢብራሂም ሳላህ እነዚህ አገኙና ኦኬ ሳላህ አቡከር ካላችሁ ኢብራሂም አናግሩት። ግሩፕ ካላችሁ አገኙታል። ኦኬ ቴሌግራም ላይ አዲ አድርጉ። ጻፍልኝ ለኔ 43 ጽፍላለሁ። እሺ አንድ አማራ ሰላም አለይኩም እሱ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። እንትን ምሳሌ አሁን ብርድ ነውና ውሃ እያሞቅን ወይንም በሰካና ውዱ ማድረግ ነው ይታያል? ትችላላችሁ፣ ችግር የለውም።